የማያካትት ቢሆን ችግር የለውም የሚል ሐሳብ አይደለም እኔ ያቀረብኩት። የመጀመሪያው ስብከት ሲጀመር ሚስጥራትን የማያምን ሰው አመነም አይባልም። እምነቱ ውስጥ እሱን ማካተት አለበት። ሎጂካሊ ግን ስለ ጥምቀት የምታስተምረው ሰው የሚገባው የክርስቶስን ማንነት አስተምረው እሱ ተጠመቀ፣ ሞተ፣ ተነሳ። ስለዚህ አሁን የእሱን ሞትና ትንሣኤ ደግሞ በጥምቀት እንካፈላለን። በመስቀል ላይ ስጋውን ቆረሰ፣ ደሙን አፈሰሰ። ያን የቆረሰውን ስጋ ያፈሰሰውን ደግሞ በቅዱስ ቁርባን እንካፈላለን ብለህ ለመናገር ከክርስቶስ ማንነት ካደረገው ነገር ሎጂካሊ መነሳት አለብህ የሚል ነው እንጂ የመጀመሪያው ስብከት ሚስጥራትን ማካተት አለበት። ምክንያቱም የመጀመሪያው ስብከት ላይ ሚስጥራትን አልቀበልም ቢል እንዳመነ ስለማንቆጥረው ማለት ነው። ከፍሎ ያመነ ሰው ነው መናፍቅ ነው የምንለው። ግማሽ አይ ክርስቶስ እንደሞተ እንደሚነሳ አምናለሁ፣ ግን በጥምቀትና በቅዱስ ቁርባን በኩል ለድነት የሚሆን ጸጋ እንደሚገኝ አላምንም ቢል አመና አንለውም፣ በቃ ቀረ ነው የምንለው። ስለዚህ መጀመሪያው ስብከት ውስጥም ሚስጥራተ ቤተክርስቲያንን ማመን አለበት። ግን እኔ ሎጂካሊ ግን ምንድነው ከክርስቶስ ማንነት ተነስተ ነው ስራውን የምታብራራው ነው። ከማንነቱ ሳትነሳ ስራውን ብታብራራ ለሰው አይገባውም ነው። ሚስጥረ ስላሴን በተመለከተ ግን ሚስጥረ ስላሴ እንደውም ከሚስጥረ ስጋዌ ይቀድማል። የኛ ኦርደር ባይዘው በጣም የሚገርም ኦርደር ነው። አይታችሁ ከሆነ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት እያለ ነው የሚሄደው። ምክንያቱም የእግዚአብሔር ልጅ ሞተ ብለህ ነው የምትጀምረው ትምህርቱን። የእግዚአብሔር ልጅ ሞተ ባልክ ብለህ በአፍህ ይሄ ቃል በወጣ ሞመንት ሚስጥረ ስላሴን ማስተማር ጀመርክ ማለት ነው። እግዚአብሔር ልጅ አለው እንዴ? ለእግዚአብሔር ልጅ ማን ነው? በኋላ ዘመን የተወለደ ነው ወይስ ዘላለማዊ ልጁ ነው ብለህ ሚስጥረ ስላሴን እያብራራህ ትጀምራለህ ማለት ሚስጥረ ስላሴ ባይ ዲፎልት ጀመረ ማለት ነው ትምህርቱ የእግዚአብሔር ልጅ ብለህ ስትጀምር ማለት ነው። ስለዚህ እሱን እንደዚህ አይነት ሎጂካል ፕሬሲደንስ ያስፈልገዋል ለማለት ነው እንጂ አንድ ሰው ሙሉ ካሪዝም ሙሉ ምንድነው ይሄ የመጀመሪያ የሚያድነው ስብከቱን ተቀበለ የምንለው ሚስጥራትን የሚያካተተ ስብከት ተሰምቶ ሲቀበል ነው። ምክንያቱም ሚስጥራትን ሪጀክት ቢያደርግ ጥምቀትን ክርስቶስ መጠመቁን ጥምቀት ለኛም እንደሚጠቅም ክርስቶስ በመስቀል ላይ ስጋውን መስዋዕት አድርጎ ማቅረቡን ያን መስዋዕቱን እኛ እንደምንቀበለውም ካላመነ መሀል ላይ የተቋረጠ ስለሚሆን እንደዛ እንቃ አይሆንም ማለት ነው። ስለዚህ ሙሉ ስብከት ሳክራመንትንም የሚጨምር መሆን አለበት። ኦርደር ግን ከክርስቶስ ማንነት ተነስተህ ነው ስራውን ውጤቱን የምትናገረው ለማለት ነው። መንበር በረከት ቀጥተኛ ጥያቄ መልስ ስለሰጡ ቀጥተኛ ጥያቄ ብጠይቆት ብዬ ነው። በአዲስ ኪዳን ቅዱሳት መጻሕፍት ንባባት በቀዳሚ የወንጌል ሰበካ ውስጥ ለቅዱሳት ሚስጥራት የተሰበኩበት አንድ ንባብ ሊያመጡልን ይችላሉ? ኢትዮጵያዊ ጃንደረባ ለምሳሌ በዚያች አጭር ሞመንት ከፊልጶስ ጋር በነበረው በጣም አጭር በሆነች ሰዓት ጥምቀት ተሰብኮት ብቻ ሳይሆን ተጠምቆም ነው የወጣው። እኔ ላክልበትና የሐዋርያት ሥራ የመጀመሪያው የክርስትና እምነት ወንጌል ጴጥሮስ የተናገረው ላይ ኃጢአታችሁን ስርየት እንድታገኙ ተጠመቁ ይላል። የመጀመሪያው the very first proclamation። አንድ እሳቸው ልጠይቃቸው ባትገባ ጥሩ ነው ጆሲ። አሁን እሳቸው ያነሱ የመለሱ ሊመልሳለ እና ኢትዮጵያዊ ጃንደረባ የተጠመቀው ስላመነ ነው ወይስ መጀመሪያ ወንጌል ተሰብኮት ካመነ በኋላ ነው ወይስ በመጀመሪያው ወንጌል ሰበካ ውስጥ ስለ ቅዱሳት ሚስጥራት ተነግሮት ስላመነ ነው የተጠመቀው? ጥያቄ ግልጽ ካልሆነ አብራራለሁ። ያ በውሃ እንዳልጠመቅ ማን ይከለክለኛል ብሎ ስለ ጥምቀት ሲያነሳ መጨረሻ ላይ እናገኘዋለን እና በውሃ እንዳልጠመቅ ማን ይከለክለኛል ብሎ የጠየቀበት ምክንያት ቀድሞ ፊልጶስ ወንጌልን ሲያብራራለት ስለ ጥምቀት ስለነገረው እንጂ ከሕግ ልቦናው አውጥቶ አይደለም። እና ኦልሬዲ በትምህርቱ ውስጥ የጥምቀት ጉዳይም ከፊልጶስ ጋር በነበረው ትምህርት እንደተነሳ እንደተማረ ግልጽ ነው። ካልሆነ ስለ ክርስቶስ አስተምሮት አንድ ሰው ስለ ጥምቀት ሳይማር በድንገት ተነስቶ
እንዳልጠመቅ ማን ይከለክለኛል ሊል አይችልም። ስለ ጥምቀት ማን አስተማረውና? ስለዚህ ንባቡ ግልጽ ነው። የሐዋርያት ሥራ ምዕራፍ 2 ላይ እንደዚሁ ሐዋርያት በጣም አስቸጋሪ በሆነ 3000 ሰው በነበረበት ሰዓት ስለ ጥምቀት አስተምረው እንትን ብለዋል፣ አጥምቀዋል ማለት ነው። እና የመጀመሪያው ስብከት የሐዋርያት ስብከት ላይ ጥምቀት አለ ማለት ነው። እንግዲህ የመጀመሪያው ሐዋርያት የሰበኩት ስብከት ለሁሉም ስብከቶች አርያ የሚሆን ነው። ባይዘወይ ሐዋርያት መጀመሪያ ያደረጉት የበዓለ ሃምሳው ስብከት የሁሉም እዚያ በኋላ ለሚደረጉ ስብከቶች ሁሉ አርያ የሚሆን ነውና በዚያ ውስጥም አለ ማለት ነው። እና አምነው ስትል አሁን ጆሲ ቆይ አንዴ አምኖ ለተቀበለ ነው ወይ ስትል እምነት ስለ ክርስቶስ ብቻ ነው እንዴ? ማለት ስለ ጥምቀትስ ማመን አያስፈልግም? ስለ ቅዱስ ቁርባንስ ማመን አያስፈልግም? ለምሳሌ በእናንተ አስተምሮ ውስጥ እኮ ቅዱስ ቁርባን እንደዚህ እንደሚሰጥ አምናለሁ፣ ጥምቀት እንደዚህ እንደሚሰጥ አምናለሁ ይላል። እና ነው ወይስ አንተ እምነት ሁለት አይነት ነው ብለህ ነው የምታምነው? ስለ ጥምቀት ስለ ክርስቶስ ማመን ለብቻው፣ ስለ ሚስጥራት ማመን ለብቻው እንደዚህ በእንትን ተከፋፍለው ነው መቀመጥ ያለባቸው ብለህ ካላመንክ በቀር ከሚታመኑት ነገሮች አንዱ እኮ ሚስጥራት አሉበት። እና እነዚህ ሐዋርያት ሥራ ላይ ያሉ ታሪኮችን እሱን ነው የሚያሳዩት ማለት ነው። ግን እዚህ ጋር መምህር በረከት ከአክብሮት ጋር አሁን በመለሱ ሊመልስ በግልጽ ያላስቀመጡት ነገር ሐዋርያት ሥራ መጽሐፍም ስለ ኢትዮጵያውያን ጃንደረባ የተነገረውን ንባብም ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተደረገውን ስብከትን በሚመለከት ይዘቱ ተቀምጧል። እንግዲህ እዛ ይዘት ላይ ሌላ ሀሳብ ካልጨመርን በስተቀር ጥምቀት የሚባል የስብከት ኮንተንት ነበረ ካላልን በስተቀር እሱን ካልን ደግሞ ምንም አንድ ማስረጃ ማቅረብ አይቻልም ባይ ነኝ። ሁለቱም ማሳያ ብለው ያነሱት ንባባት ላይ የወንጌሉ ስብከት በግልጽ ተቀምጧል። ንባባቱ ላይ ሐዋርያት ሥራ ምዕራፍ 2ም ኢትዮጵያዊ ጃንደረባም የተጠቀሰበት ምዕራፍም ላይ የወንጌል ይዘቱ በግልጽ ተቀምጧል። ከጥምቀት ጋር ተያይዞ የቀረበ ነገር እንደሌለ በእርግጠኝነት መናገር እንችላለን። እና የእርስዎ አሳምሽን ምንድነው? በዚህ የወንጌል ስብከት ውስጥ የጥምቀት ይዘት ያለው ትምህርት ተላልፈዋል። እንደዛ ከሆነ ክፍሉን ከፍተን ማየት ይኖርብናል ማለት ነው። እዛ ክፍል ላይ ስለ ጥምቀት በመጀመሪያው ወንጌል አዋጅ ውስጥ ተካቶ ከነበረ ክፍሉን ቢያሳዩን እንደተካተተ ማለት ነው። ሁለተኛ ነገር ደግሞ እነዚህ ጥምቀትም እንበል ጌታ እራትም እንበል ሌሎች ቅዱሳት ሚስጥራትም እንበል እነዚህን ለማድረግ የግድ አንድ ሰው በወንጌል ማመን አለበት አይደል? የግድ ቅድመ ሁኔታው በወንጌል ማመን መቻል አለበት የሚለው ነው። ላላመነ ሰው ቅዱሳት ሚስጥራትን ልናስተዳድር አንችልም፣ የተሰጡት ከዛ አንጻር ስለሆነ ማለት ነው። ጥምቀቱም የጌታ እራቱም ሌሎቹም ቅዱሳት ሚስጥራት እንደው ካሉ መምጣት ያለባቸው ከወንጌል ሰበካው ከቀዳሚ ወንጌል ሰበካው ቀጥሎ እንደሆነ ነው የምናስበው። የመጀመሪያው ሰበካ ግን ይሄን አያካትትም ነው። ክፍሉን ቢያሳዩን ማለት እዛ ክፍል ላይ በትክክል አሁን ባነሱት ንባብ ጥምቀትም የሰበካው አካል እንደነበር የሚያሳይ በጀነራል አይደለም። እንዲህ ስብከት ውስጥ ነበር ጥምቀት ብሎ መመለስ ሳይሆን በተጨባጭ ነበር የሚለውን ቢያሳዩ። አንተ የኢትዮጵያዊ ጃንደረባ ስለ ጥምቀት ማን ያስተማረው ብለህ ነው የምታምነው? አሁን እሱ ምን መሰሉት፣ ለዚህ ጥያቄ የምሰጠው መልስ ጥምቀት በክርስትና ብቻ የጀመረ ጉዳይ አይደለም። ለምሳሌ ይሄ ምንድነው አሕዛብ ሆነው በደማቸው አይሁዳዊ ያልሆኑ ሰዎች ወደ ይሁዲነት ሊመጡ ሲሉ ግርዘትና ጥምቀትን ያካሂዱ ነበር። ለዛ ነው ምንድነው ዮሐንስ ወንጌል ባለሳሳት ምዕራፍ 3 ላይ ከኒቆዲሞስ ጋር ጌታ ኢየሱስ በነበረው ውይይት እንዴት ስለ ዳግም ውልደት አታውቅም ብሎ ሲሞግተው የነበረው ማለት ነውና እነዚህ ምንድነው ግርዘትና ውሃ ጥምቀትን መውሰድ አሕዛብ ፒዩሪፋይ የሚሆኑበትና ዳግም የሚወለዱበት ስርዓት ተደርጎ በጁዳይዝም ውስጥ በተለይ ሰከንድ ቴምፕል ጁሽ ሊትሬቸር በሁለተኛው መቅደስ የአይሁድ ስነ ጽሁፎች ውስጥ በስፋት የነበረ ነው። ጥምቀት እኮ በጌታ አልጀመረም። መጥምቁ ዮሐንስም ያጠምቅ ነበርና አዲስ ነገር አይደለም። በሙት ባህር አካባቢ ቁምራን ኮሚኒቲ የሚባሉት እንኳን ከአይሁድ ማህበረሰብ ራሳቸውን ለይተው በአለታማ ስፍራ የሚኖሩ ሰዎች ኤቭሪዴይ በየቀኑ
ምንድነው ዴድ ሲ ስክሮል በሚባለው ሰነድ ላይ ጥምቀትን ይፈጽሙ እንደነበር ያሳያል። ለዚህ ኢትዮጵያዊ ጃንደረባ የጥምቀት ጉዳይ ያውም ማዕዛብ ሆኖ አዲሱ ጉዳይ ነው ብሎ ማሰብ ትክክል ነው ብዬ አላስብም። ሂስቶሪካሊም ፍሌሽስ ህጸጻዊ የሆነ የሙግት አቀራረብ ነው የሚሆነው። የፒዩሪፊኬሽን ሚንስ ተደርጎ ይታሰብ ስለነበረ ለኢትዮጵያዊ ጃንደረባ ጥምቀት አዲሱ ነገር አይደለም። ደግሞም ሁለተኛ ነገር ደግሞ ጥምቀት አሁን እሱ እንዴት አመነ ሳይሆን ጥምቀት አለ የለም ሳይሆን ጥምቀቱ እኮ ላመነ ሐዋርያት ሥራ ምዕራፍ ላይ እኮ ላመነ በወንጌል ላመነ ለኃጢአት ስርየት ይሆን ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብሎ ጴጥሮስ ሰብኳል። ያንንም ሰምቶ እንደሚሆን ነው የምናስበው ከእምነት በኋላ ጥምቀት እንዳለ። ስለዚህ ብዙ ፋክተሮች አሉ ይሄን ለማብራራት ኮሜንት ለማድረግ ማለት ነው። አሁን እሱ ሳይሆን ጥያቄ እዛው ክፍለ ንባብ ላይ ጥምቀትን በሚመለከት በኢትዮጵያ ቆይ ክሊር አድርገህ ሀሳብህን ቆይ። ስለዚህ ኢትዮጵያዊ ጃንደረባ የተጠመቀው ጥምቀት እስራኤል በአካባቢ ፈጽሙት የነበረው ጥምቀት እንጂ የክርስትና ጥምቀት አይደለም ነው? በፍጹም አላለም። እንደዚህ አይነት ወጥ ጥምቀት ለእሱ አዲስ ነገር ጥምቀት ያመጣው ሲል አዲስ ነገር አይደለም። ይበልጥ ደግሞ ጴጥሮስ ሐዋርያት ሥራ ምዕራፍ ላይ ጌታ በኢየሱስ ክርስቶስ ስም ተጠመቁ፣ ላመኑ ሰዎች ተጠመቁ የኃጢአት ይቅርታ ታገኛላችሁ ብሎ ሲሰብክም እንደሰማን እናስባለን። የተገናኘ ታሪክ ሉቃስ ስለጻፈ ማለት ነው። ስለዚህ ጥምቀትን ማንሳቱ ከሚያውቀው ነገር ተነስቶ የጠየቀው ጥያቄ በብሉይ ኪዳን ይደረጉ የነበሩ ጥምቀቶች ለምሳሌ የዮሐንስ ጥምቀት አለ፣ የንስሐ ጥምቀት ነው። ሌሎች ዝም ብሎ የስበት ስርዓቶች ምናምን የመታጠብ ስርዓቶች ምናምን አሉ። የክርስቶስ ጥምቀት ክርስቲያኖች የምንጠመቀው ጥምቀት ግን ለኃጢአት ስርየት ከክርስቶስ ጋር አንድ ለመሆን ሞቱንና ትንሣኤውን ለመካፈል በሚል እውቀት የምንካፈለው ጥምቀት ነው ትክክለኛው የክርስትና ጥምቀት እንጂ ለምሳሌ አንድ ሰው የዮሐንስን ጥምቀት ስለተጠመቀ የክርስትና ጥምቀት ተጠመቀ ማለት አይደለም። አሁን አንተ ዮሲ በአንተ አርጊውመንት መሰረት ኢትዮጵያዊው ጃንደረባ ያን አይነት ዝም ብሎ በእስራኤል ይፈጸሙ የነበሩ ጥምቀቶችን ስለሚያውቅ እሱን ነው ላጥምቁኝ ያለው ካልክ፣ ስለዚህ የዮሐንስን ጥምቀት ነው የተጠመቀው ማለት ነው። ምክንያቱም ያለው እውቀት አንለስ ፊልጶስ አስተምሮታል የክርስትናን ጥምቀት አስተምሮታል ብለህ ካላመንክ ዝም ብሎ በአካባቢው ይደረግ የነበረውን ጥምቀት አይቶ ነው አጥምቁኝ ያለ ካልክ የክርስትናን ጥምቀት ሳይሆን የተጠመቀው እንግዲህ የዮሐንስን ጥምቀትና በእስራኤል ይደረጉ የነበሩ ጥምቀቶችን የተጠመቀ ያስብልብሃል ማለት ነው። እንደዛ እንዳልሆነ የሚያሳየው ግን ኢትዮጵያዊ ጃንደረባ እኮ ለምሳሌ ማለት ኢኒሼተር ነው በአይሁድ። ምክንያቱም ሊሳለም ነው የሄደው፣ በአይሁድ አምልኮ ውስጥ የነበረ ሰው ነው። መሲህ ክርስቶስ ሲመጣ መጠመቅ እንደሚያስፈልግ በስሙ ማን ነገረው? ማለት የታወቀ እንደ አይሁድ እንደ ሌሎቹ ክርስቶስ እያጠመቀ እንደመጣ እሱ አላጠመቀም፣ ሐዋርያቱ ያጠምቁ ነበረ። የክርስቶስ ተከታዮች እንደሚጠመቁ በስሙ የክርስቶስን ትምህርት ለመቀበል በሱ ያመነ ሰው መጠመቅ እንደሚያስፈልገው ከፊልጶስ ሳይሆን ዝም ብሎ ከአይሁድ ስርዓት ነው የለመደው ይህንን ያወቀው እያልከን ነው። እንደዛ ከሆነ ምን አገናኘው ከክርስቶስ ጋር ጥምቀቱ? ስለዚህ አሁን የክርስቶስ ኢትዮጵያዊ ጃንደረባ እውነተኛ የክርስቶስን ጥምቀት ክርስቶስ ያዘዛትን ጥምቀት ደቀ መዛሙርትን አድርጉበት ብሎ ያዘዘውን ጥምቀት ካልሆነ የተጠመቀ ተምሮ ካልተጠመቀ የአይሁድን ጥምቀት ነው የተጠመቀ ማለት ነው። የዮሐንስን ጥምቀት አይነት ጥምቀት ነው የተጠመቀና ጥምቀቱም የክርስትና ጥምቀት አይሆንም ማለት ነው። አሁን ምንድነው የቲክቶክ ውይይት በጣም ይቅርታ አስቀያሚ የሚሆነው እየተነገረ ካለው ሀሳብ ውጪ ሌላ ድምዳሜ ይዞ ሲመጣ ነው። አሁን እኔ እየመለስኩ ያለሁት ከዚህ አንጻር አይደለም። ኢትዮጵያዊ ጃንደረባ ጥምቀት ለሱ አዲስ ነገር አይደለም። ጥምቀት በዛ ጊዜ የነበረ ነገር ነው። በይበልጥ ደግሞ ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 2 ላይ የነበረውን አማኝ በወንጌል ካመነ በኋላ አንድ ሰው በወንጌል ካመነ በኋላ ለኃጢአት ስርየት የውሃ ጥምቀት ይሰጥ ስለነበር በሐዋርያት ቤተክርስቲያን በመጀመሪያቱ ቤተክርስቲያን ከዛ አንጻር ያነሳው ጥያቄ ነው የሚሆነው የሚል መልስ አስቀምጫለሁ። የተገናኘ ታሪክ ስለጻፈ ሉቃስ የሐዋርያት ሥራ መጽሐፍ ይህን መልስ እየሰጠው ባለውበት ሁኔታ ለማብራራት የተጠቀምኩትን ሀሳብ ወስዶ
የፕሮሲላይት ባፕቲዝምን በኢትዮጵያዊ ጃንደረባ አምኖ ነው ጥያቄ ያነሳው የሚል ሙግት ሲሆን ጉንጭ አልፋ ነው የሚሆነው። የእኔ አሁን ጥያቄ ብዙ ርቀት ሳንሄድ ስትሬት ፎርዋርድ በሆነ መንገድ ማለት ነው ለሚያደምጡን ሰዎችም ግልጽ እንዲሆን ቀጥተኛ ቃሉ ላይ ስለሆነ መዋየት ያለብን ኢትዮጵያዊ ጃንደረባን ፊልጶስ ያገኘው ኢሳይያስ መጽሐፍን እያነበበ ነበር፣ ግልጽ አልነበረለትም። ስለዚህ የኢትዮጵያዊ ጃንደረባ ግልጽ እንዲሆንለት የኢሳይያስን ንባብ አስረዳው የሚል እንጂ ስለ ጥምቀት አስተማሩ የሚል ሽታውም የለም። ካለ ማስረጃ ያቅርቡልኝ ነው እያልኩ ያለሁት። በቃ ስትሬት ብላክ ኤንድ ዋይት ጥያቄ ይሄ ነው። በኢትዮጵያዊ ጃንደረባ ስብከት ውስጥ ጥምቀት አለ፣ የጥምቀት ስብከት አለ ካሉኝ ማለት ጥምቀትን የሚያመለክት ይዘት ያለው ስብከት ነው ያካሄደው ፊልጶስ ካሉኝ በዚህ በኢትዮጵያዊ ጃንደረባና በፊልጶስ መካከል በመጀመሪያው ወንጌል እወጃ ስለ ጥምቀት ከተወራ ጥቅሱን አውጥተው ይሄ ክፍል ላይ ይኸው ጥምቀትን ተናግሯል የሚል ያሳዩኝ ነው እያልኩ ያለሁት። እሺ አዩስ በዚህ ይሄ እንኳ ጉንጭ አልፋ ክርክር እንዳይሆን እፈራለሁ። ምክንያቱም ኢትዮጵያዊ ጃንደረባ የተማረው ትምህርት በዝርዝር አልተቀመጠም፣ ድፍን ሆኖ ነው የተቀመጠው። ከተግባሩ ግን እንረዳለን ነው። አሁን አንድ ሰው ስለ ክርስቶስ ተምሮ ጥምቀትን ከጠየቀ ስለ ጥምቀት ተምሮ ነው ያደረገው የሚለው ሳይሆን በርደን ያለበት ኖ ፊልጶስ ስለ ጥምቀት አላስተማረውም የሚለው ሰው ነው በርደን ያለበት። ምክንያቱም ኢሚዲየትሊ ከተማረ በኋላ ጥምቀትን ጠይቋል ኢትዮጵያዊ ጃንደረባ ማለት ነው። እና ያንተን በርደን ነው እኛ ጋር አሁን አንተ መጫን የፈለከው። አንተ ኢትዮጵያዊ ጃንደረባ ከፊልጶስ አልተማረም ስለ ጥምቀት ለማለት ነው ማስረጃ ማንጣት ያለብህ። ምክንያቱም ፊልጶስ ካስተማረ በኋላ ጥምቀትን መጠየቁ ለኛ በጣም ናቹራል ነው። ተምሯል ስለ ጥምቀት ብለን ለማሰብ ማለት ነው። ናቹራል ያልሆነው ያንተ ነው። ለምን ኦልሬዲ አንድ ሐዋርያ አስተምሮት ስለ ጥምቀት የጠየቀን ደቀ መዝሙር ስለ ጥምቀት ከዛ ሐዋርያ አልተማረም ብለህ ክሌም ካረክ እሱን እንትን ማለት ያለብህ ማሳየት ያለብህ አንተ ነህ። እሱን ለማለት ፈልገህ ነው አሁን እሱን ሚስ ሪፕሬዘንት አደረጋችሁኝ ያልክ እንጂ አይ ሐዋርያው አላስተማረውም የሚለውን ለማብራራት ፈልገህ ነው በብሉይ ኪዳን በአይሁድ ዘንድ ይደረጉ የነበሩ ጥምቀቶችን ምናምን ያነሳ ማለት ነው። እኔ ደግሞ ምን አነሳውልህ? አይ እንደሱ ካልክማ የክርስቶስን ጥምቀት አይደለም የተጠመቀው ማለት ነው። ሌላ ጥምቀት አይቶ ዮሐንስን ጥምቀት አይቶ የተጠመቀ ሰው ዮሐንስን ጥምቀት ነው የተጠመቀው። ሌላ በብሉይ ኪዳን ይደረጉ የነበሩ የመንጻት ስርዓቶችን አይቶ አንድ ሰው ተጠመቀ፣ መንጻት ስርዓት ነው ያደረገ። የክርስቶስን ጥምቀት የተጠመቀ ሰው ማለት ጥቅሟን ያወቀ ክርስቶስ እንዳዘዘ እሱ እንዳዘዘ እንዳስተማረ አውቆ የፈጸማት ሰው ነው ጥምቀቷን ተፈጸማት የምንለው ማለት ነው። ስለዚህ ያንተ ነው ፋየርባክ ያደረገ እኮ አሁን ኢትዮጵያዊ ጃንደረባ ማን ነው ፊልጶስ አላስተማረውም ለማለት ፈልገህ ወደ ሌላ ጥምቀቶች ሄድክና እነሱ ከሆነማ የክርስትናን ጥምቀት አልተጠመቀም ማለት ነው ብለን አርጊው ስናደርግ ደግሞ አይ ሚስ ሪፕሬዘንት ያደረጋችሁኝ አይነት ሀሳብ አነሳ። ለማንኛውም አላስተማረውም የሚለው በርደን ያንተ ነው ማለት ነው። እኔ ግን ኮሜንታሪዎች ላመጣልህ እችላለሁ፣ የፕሮቴስታንት ኮሜንታሪዎች ጨምሮ ይህንን የሚያሳዩ አሉ ማለት ነው። በረከት እንግዲህ አንዳንድ ጊዜ ምንድነው ሙግት ስናደርግ አሁን እርሶ ፋየርባክ ወደ አንተ ያደረጋሉኝ እንጂ በትክክል ፋየርባክ እያደረጋለሁ ወደ እርሶ ነው። እኔ በቀጥታ ማስረጃ የሐዋርያት ሥራ ንባብ ነው ያስቀመጥኩት። ነገር ምንድን ነው ኢትዮጵያዊ ጃንደረባ ኢሳይያስ መጽሐፍን እያነበበ ነበር፣ ግልጽ አልሆነለትም። ፊልጶስ መጥቶ አስረዳው፣ ትርጓሜውን ነገረው፣ ፍቺውን ነገረው። ከዛ አመነ። እንዳልጠመቅ ምን የሚከለክለኝ ነገር አለ? ተጠመቀ ማለት ነው። ጥምቀቱ የመጣው ወንጌሉ ምን ማለት እንደሆነ በብሉይ ኪዳን መጽሐፍ የተነገረውን ትቢያ አብራርቶለት ነው። ስለዚህ እኔ እዚህ ክፍል ላይ ቆሜ ስለ ጥምቀት አልተነገረም ብል ክፍሉ ይደግፈኛል። ምክንያቱም በኢትዮጵያዊ ጃንደረባና በፊልጶስ መካከል ስለ ኢሳይያስ መጽሐፍ ማብራሪያ፣ ስለ መሲሁ መምጣት ማብራሪያት በመካከላቸው ውይይት ተደረገ እንጂ ጥምቀት የሚል ነገር አንድም የለም። ስለዚህ በሌለበት ሁኔታ ክፍሉ እኔን ይደግፈኛል ማለት ነው።
እንደውም በርዶን ኦፍ ፕሩፉ ማስረዳት ያለበት እርሶ ላይ ነው የሚወድቀው። ምክንያቱም ክፍለ ንባቡ ላይ ጥምቀትንም አስተምሯል ካሉ ይሄ ክፍል ጥምቀትን እንዳስተማሪ እንደሚያሳይ ቁጥር ጠቅሰው ከዛ ንባብ እዚህ ቁጥር ላይ እዚህ ንባብ ላይ እንዲህ ብለዋል ብለው ማስቀመጥ አለበት። ያንን አላደረጉም። አንድ ሁለት በሌሎች የሐዋርያት ሥራ ምዕራፋት ሁለተኛው ሪፊዩት ማድረገው የእርሱን አቋም በሌሎች የሐዋርያት ሥራ መጽሐፍ ንባባት ላይ ሐዋርያት ወንጌልን ሲሰብኩ የሰበኩት ወንጌል ግልጽ በሆነ መንገድ ተቀምጧል። ግልጽ በሆነ መንገድ ከጥምቀት ጋር በተያያዘ የቀረበባቸው ሌሎች ንባባት የሉም። ከዚህ በተጨማሪ ማለት ነው ጥምቀትን መፈጸም ቅዱስ ቁርባን መፈጸም የሚል በመጀመሪያው ወጃ ውስጥ የተቀመጠ ነገር የለም። እንደው የኢትዮጵያው ጃንደረባ ጉዳይ አንስተን ለመጠመቅ ምን ይከለክለኛል ማለቱን ተከትሎ አጠመቀው እንጂ ሌሎች ንባባት ላይ ምንም አይነት ነገር አናይም። በመጀመሪያው ስብከት ላይ ማለት ነው። አንድ ጥቅስ ብቻ አይደለም፣ በጣም ብዙ የሐዋርያት ሥራ ንባባት ላይ ጥምቀት የሚባለው ነገር በመጀመሪያው ቀርበዋል። ኢዮሲስ አንድ ጥያቄ ልጠይቅህ። አሁን ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ስለ ሚስጥረ ሥላሴ አስተማረው የሚል ነገር የለም አይደለ? ስለ ወንጌል ሰበከለት ነው የሚለው። ስለዚህ ኢትዮጵያዊ ጃንደረባ አሁን እኔ ተነስቼ በግልጽ ስላልተጻፈ ስለ ሚስጥረ ሥላሴ ስለ እግዚአብሔር አንድነትና ሶስትነት ሳያውቅ ነው የተጠመቀው ብዬ አርጊውመንት ብሰራ ትክክል ይሆናለሁ? አሁን ምንድን ነው በመጀመሪያው ስብከት የትምህርተ ሥላሴን ቅድም ጆናታን ጥሩ አድርጎ ሲያስቀምጠው ነበር። ሐዋርያ ምንድን ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ወንጌልን ሲፈታ በዚህ ወንጌል ፍቺ ውስጥ መሰረታዊ ክርስትና አስተምሮ የሚባሉ ነገሮች በተዘዋዋሪ ተቀምጠዋል። አብ፣ ወልድ፣ መንፈስ ቅዱስ እያለ የምናነሳው ማለት ነው። ኢንካርኔሽን እያለ የምናነሳቸው ነገሮች አሉ። ትምህርታዊ በሆነ መንገድ ቤተክርስቲያን እኮ በሐዋርያት ትምህርት ይላል እኮ አይደል? ካመኑና ምንድነው የውሃ ጥምቀት ከወሰዱ በኋላ በሐዋርያት ህብረት ውስጥ የሐዋርያትን ትምህርት አብሮ እንጀራ በመቁረስ ያሳልፉ ነበር። ስለዚህ ትምህርተ ሥላሴን በሚመለከት ሌሎች የክርስትና አስተምሮቶችን በሚመለከት አሁን እንደምናወራው ስልታዊ በሆነ መንገድ ሲስተማቲካሊ ደርጅቶ ይማሩ ነበር ማለት ባንችልም፣ ምክንያቱም ክፍሉ ላይ የራሳችንን ሀሳብ መጫ እንዳይሆን፣ ነገር ግን ይብራራላቸው እንደነበር ግን እንረዳለን። ይማሩ እንደነበር ግን እንረዳለን። ስለዚህ አሁን ምንድነው ትምህርተ ሥላሴ ወንጌል ስብከት ውስጥ የለም ማለት ምንድነው? ለምሳሌ ጥምቀት የቆመበት ክፍል ውስጥ ግን አለ። አሁን የያዝነው ምዕራፍ ውስጥ የጥምቀትን ሀሳብ በሚመለከትም ጥምቀትን በሚመለከት ለምሳሌ ወዘተረፈ የሚሉት ነገሮች ቀጥተኛ በሆነ መንገድ በወንጌል የመጀመሪያ ሰበካ ውስጥ ባናገኛቸው ተያዥ በሆነ መንገድ ተብራርተው እናገኛቸው ይሆናል። አሁን ቀጥታ በሆነ መንገድ እያወራን ያለ ነው። አሁን እኮ በጣም ትልቁ ችግር ይቅርታ አድርጉልኝ፣ ወደ ሌላ ጥቅሶች እንሄዳለን። አሁን ቀጥታ በሆነ መንገድ እያልክ ኳሊፊኬሽን እያስቀመጥክ ስለሆነ ቀጥታ በሆነ መንገድ ሚስጥረ ሥላሴ እዚህ ላይ ተቀምጠዋል ወይ? ከዚህ ተነስቶ አንድ ሰው ኢትዮጵያዊ ጃንደረባ የእግዚአብሔርን አንድነት ሶስትነት ሳያምን ነው የተጠመቀ ብሎ ኮንክሉድ ቢያደርግ ትክክል ነው የምትለው? አሁን ከተቀመጠው ውጪ ሌላ ማብራሪያ እንድሰጥ አልገደድም። ለምሳሌ በሐዋርያት ስብከት ውስጥ አሁን እኛ በምናስቀምጠው ቤተክርስቲያን በምታስቀምጠው መንገድ አርቲኩሌቲቭ ሆኖ ትምህርተ ሥላሴ፣ ትምህርተ ጥምቀት፣ የጌታ እራት እያለ የምንጠቅሳቸው ነገሮች በወንጌል አዋጅ ውስጥ ሰበካ ፕሮክላሜሽን ውስጥ አለ ካሉኝ ይሄ በቴክስት ውስጥ የራስን ሀሳብ የመጨመር ያህል ይሆናል። ነገር ግን ከትምህርተ ሥላሴ ጋር ሪሌትድ የሆኑ ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አምላክ ሰው መሆን የምንላቸውን ኢለመንቶች በዚህ ወንጌል አዋጅ ውስጥ ልናወጣ እንችላለን። ትምህርተ ሥላሴ በሚል መንገድ ግን ወንጌል ሰበካ ውስጥ የተቀመጠ ነገር የለም። አርቲኩሌቲቭ በሆነ መንገድ እንደዛ አለ ካሉ ቀላሉ ምንም አያከራክረንም። ሐዋርያት የሰበኩባቸው ምዕራፋት ላይ ይህንን የሚያመለክት ነገር ማውጣት ነው።
ስለዚህ አሁን እርስዎን እየጠየቅኩት ያለውት ነገር ትምህርተ ስላሴ የወንጌል አካል አይደለም የሚሉት ወገን ነህ ማለት ነው አንተ። ስለዚህ እንዴት ነው ብንግባባው? እያወሩ ያለውት ነገር እኮ ግልጽ ነው። እኔ እኮ በጣም ነው የሚገርመኝ የቲክቶክ ውይይት እኮ ምንድነው ሚስ ሪፕሬዘንት ፖለቲካል ኮሬክትነስ አይደለም እኮ ማሳየት ያለብን። እየተናገርኩ እኮ ነው የወንጌል ስብከት ውስጥ ወንጌልን ጳውሎስ በፈታባቸው ሮሜ ምዕራፍ 1 የምንበል አንደኛ ቆሮንቶስ ምዕራፍ 15 የወንጌል ምንነትን ሲፈታ ብያኔ ሲያስቀምጥ ከትምህርተ ስላሴ ጋር ከነገረ ክርስቶስ ጋር የሚገናኙ ይዘቶች ያሏቸው እውነታዎች አሉ በዚህ የወጃ ነጥብ ውስጥ ማለት ነው። ያ ማለት ግን ትምህርተ ስላሴ አሁን እኛን አድርጅተን እንዳስቀመጥ ነው በወንጌል ሰበካ ውስጥ አለ ብሎ ማለት አይደለም። ይህ ምን ማለት ነው? የወንጌል ሰበካው ከትምህርተ ስላሴ ጋር አይጋጭም ማለት ነው። ከቅዱሳት ሚስጥራት ከሌሎች ቅዱሳት ሚስጥራት ጋር አይጋጭም ማለት ነው። አሁን ባስቀመጥነው መንገድ ቤተክርስቲያን አርቲኩሌቲቭ ሆና ሲስተማቲካሊ በምታስቀምጠው መንገድ ግን በወንጌል ሰበካ ውስጥ የለም። ለምሳሌ ትምህርተ ስላሴ ስንል ምን ማለታችን? አንድ ባህሪ ሶስት አካል እንላለን አይደል? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው እያልን እናብራራለን። በዚህ አይነት መንገድ ስልታዊ በሆነ መንገድ ደርጅቶ በወንጌል ሰበካ ውስጥ አለ ከሆነ ቀጥዬ የማነሳው ጥያቄ እያንዳንዱ የትምህርተ ስላሴ ጥልቅ ማብራሪያዎች ላይ ቆሜ ወንጌል ሰበካ ውስጥ አለ ብዬ እንድጠይቅ ያደርገኛል። እሱን ደግሞ ማቅረብ አይችሉም መምህር በረከት ከይቅርታ ጋር። የኔ ጥያቄ ምንድነው? ሰው እንዴት ይጠመቃል ታዲያ? ዩሲ ሰው በጥንት ዘመን ጀምሮ በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ብሏል ክርስቶስ። ሚስጥረ ስላሴን ሳያውቅ አንድ ሰው በአብ ወልድ መንፈስ ቅዱስ ስም እንዴት ነው የሚጠመቀው? ማለት ግልጽ አድርጌ አስቀምጬልዎታለሁ እና አሁን ሰርኩላር አርጊውመንት እየሆነ ነው ተመልሶ እየመጣን ነው እና የወንጌል ሰበካው ይዘት ስለ ትምህርተ ስላሴ አይናገርም እያልኩ አይደለም። በደንብ ከሰሙኝ ሌሎችም የክርስትና መሰረታዊ አስተምሮቶች የሉበትም እያልኩ አይደለም። ጳውሎስ ባስቀመጠው ጳውሎስ እኮ ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ወንጌል ምንነትን ሲፈታ ከቁጥር 3 እስከ 11 ድረስ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ይላል። ከዛ በኋላ ተቀበረ፣ ተነሳ፣ ከዛ በኋላ ታየ ይላል። የወንጌል ስብከት ይዘቱ አምላክ ሰው መሆኑ፣ ስለ ሰው ልጅ ኃጢአት መቀበር፣ መሞት፣ መቀበር፣ መነሳት፣ መታየቱ ነው። ሌላ ምንም ይዘት የለውም ከዚህ ውጪ ማለት ነው። እዚህ ውስጥ የትምህርተ ስላሴ አስተምሮቶችን እናገኛለን። እርሶ በሚሉት መንገድ ግን ትምህርተ ስላሴ፣ ትምህርተ ክርስቶስ፣ ትምህርተ እንትን እያልን በምንገልጸው ሁኔታ አልተቀመጠም። አሁን ስለ መሰረታዊ ክርስትና አስተምሮት በሐዋርያት ህብረት ዲዳኬ የምንለው እኮ የሐዋርያት አስተምሮ እኮ ያስፈለገው በሐዋርያት ህብረት በሐዋርያት ትምህርት ተሰባስበው የተማሩ የምንለው እኮ ይህንን ትምህርት በሚያብራራ ሁኔታ እየታነጹ ይቀጥሉ እንደነበር ያሳያል። አሁን ይሄ አይደለም የኛ ሙግት። የኔ ጥያቄ ወደ ሌላ አቅጣጫ ግን አንድ ሰው ሲጠመቅ ይሄ በጣም ሲሪየስ ጥያቄ ነው ዩሲ። አንድ ሰው ሲጠመቅ በሐዋርያት ዘመን የነበረ አንድ ሰው ሲጠመቅ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ ባልተማረው ጉዳይ ነው የሚጠመቀው። አብ ምን እንደሆነ፣ ወልድ ምን እንደሆነ፣ መንፈስ ቅዱስ ምን እንደሆነ ሳያውቅ ነው እንደሚጠመቀው። እንግዲህ እየነገርኩት ነው ያለሁት። በጣም አልተረዱኝም። አሁን እኛ እንግባ አንድ ጊዜ ሀሳቦችን ምናልባት ሳሚ ይህችን ሀሳብ ልስጥና ከዛ ተቀባላችሁ። ሚስኮት እንዳትደረግ ብዬ ነው እያደረጉኝ ያሉት። እዚህ ጋር ግልጽ ላድርግላቸው። አሁን የእሳቸው የጠየኳቸውን ጥያቄ ሳይመልሱ ሌላ ጥያቄ እያመጡልኝ ነው። ኢትዮጵያዊ ጃንደረባ ጥምቀትን የሰበከበት ክፍል አምጡልኝ ብያቸው አንድም ሊያመጡልኝ አልቻሉ። ሌሎች ንባባትም ላይ ጥምቀትና ሌሎች ቅዱሳት ሚስጥራት በወንጌል ሰበካ ውስጥ መቅረባቸውን የሚያሳይ አንድም ጥቅስ አላቀረቡልኝም። አሁን ስለ ጥምቀት ነው እያወሩኝ ያሉት። ከመጀመሪያው ስብከት ቀጥሎ ስላለ ጥምቀት ከመጀመሪያው ስብከት በኋላ ካመኑ በኋላ ወደ ቅዱሳን ህብረት ወደ ሐዋርያት ማህበር ሲመጡ ስለ ጥምቀት ወደ ምንድነው ወደ ሐዋርያት ማህበር ሲመጡ ሳይሆን ካመኑ በኋላ ቀጥሎ እቺ ሚስ ኢንተርፕሬት ሚስዩዝ እንዳትደረግ ብዬ ነው። ካመኑ በኋላ የውሃ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ይጠመቁ ነበር።
አሁን ይሄ መቼ ነው? ከመጀመሪያው ወንጌል ሰበካ ቀጥሎ። አሁን ውይይታችን ስለ ጥምቀት አይደለም። ጥምቀት ላይ በአብ በወልድ በመንፈስ ቅዱስ ስም ተጠምቋል። ልክ ነው። ውይይቴን እሱ አይደለም፣ ጥያቄ እሱ አይደለም። እኔ ጥያቄ የመጀመሪያው የወንጌል አዋጅ ላይ ሰበካ ላይ የቅዱሳት ሚስጥራት ብላችሁ የምታስተምሯቸው እናንተ በቁጥር ያው እንደምትለያዩ ነው የማውቀው። እሱን ታርሙኛላችሁ፣ ችግር የለም። ቅድም ተናግሬያለሁ። በዛ ሰበካ ውስጥ እነዚህ ተካተው እንደነበር የሚያሳይ አንድ ንባብ አሳዩኝ ነው እያልኩ ያለሁት። እሱ አልቀረበም። እሱ ላይ ብንወያይ ነበር የሚሻለው። ለማንኛውም አይ ያው የተነሳው ጉዳይ እንዲታይ ነው። አንዳንድ ጥቅሶች ላይ የምንሰጠው ኮሜንት ወደ ምን አይነት አርጊውመንት ሊወስድ እንደሚችል ለማሳየት ነው ይሄን ያነሳ ነው። ስለ ጥምቀት ያለው ግን የኢትዮጵያዊ ጃንደረባ ብቻ አይደለም። ሲጀመር የኢትዮጵያዊ ጃንደረባ ጉዳይ አሁንም አንተ እንደወኛ ጋር ተከራከርክበት እንጂ ልዩ ልዩ ኮሜንታሪዎችንም ብታይ ኢትዮጵያዊ ጃንደረባ ስለ ጥምቀት ከፊልጶስ አልተማረም ሌላ ቦታ ነው የተማረ የሚል ኮሜንታሪ አይደለም የሚሰጡት። እሱን እንደውም ለማሳየት ሞክራለሁ ስገባ ውጭ ስለሆንኩ ነው። ግን የሐዋርያት ሥራ ምዕራፍ 2 ላይ ጥምቀት ለስርየተ ኃጢአት ተብሎ በሐዋርያት ሲነገር ስርየተ ኃጢአት የምስራች አይደለም እንደ ጆሲ ቅዱስ ጴጥሮስ ምን እናድርግ ሲሉት ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ሲላቸው የኃጢአት ስርየት ወንጌል አይደለም ብለህ ነው የምታምነው አንተ? መልሶ መላልሶ አንድ እንትን እንዳይሆን ሌሎች ቢወያዩበት ጥሩ ነው። ምንድነው ቅዱሳት ሚስጥራትን ከወንጌል አንለይም የሚል ሐሳብ አስቀምጫለሁ። ለምን ወደዛ እንደምለይ ያሰበ በዛ እንደዛ አይነት ሐሳብ የያዘ ጥያቄ እንደሚያነሱ መምህር በረከት አላቀም የተለያየን የሚል አቋም ስላላንጸባረኩ አሁን እየጠየቁ ያሉት በመጀመሪያው የወንጌል እወጃ ቅዱሳት ሚስጥራት እንደተሰበኩ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ያምጡልኝ ነው እያልኩ ያለሁት። የሐዋርያት ሥራ ላይ ያለው ስብከት እኮ የመጀመሪያ ስብከት ነው። ዩሲ የሐዋርያት ሥራ አንድ አይደል የሰበኩት? መምህር የመጀመሪያ ስብከት እኮ ነው። መምህር እንትን እንዳይሆን ሚስኮት እንዳይደረግ ባይሆን ዮሲ በዚህ አይታማም። ያው ሉትራን ስለሆነ በሳክራመንት ጉዳይ ላይ አይታማም። እኔ ብዬው ኖሮ ብዙ ልታማ እችላለሁ። እና ግን ምን መሰሎት ቅድም ስናነሳ የነበረውን ሀሳብ ይሄ ካሪግማ የሚለው ቃል በራሱ ሳክራመንትን ኢንክሉድ ያደርጋል ወይስ ኢት ሊድስ ቱ ሳክራመንት የሚል ትምህርት ነው? ቅድም እርስዎ በደንብ እኮ አሪፍ አድርገው አስቀምጠውት ነበረ። እኔም እንትን ያልኩት እና ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይም ሲያነሱ መጀመሪያ ፕሪቺንግ ነው። ፕሪቹ ምን ላይ ነበር ሲባል ክርስቶስ ኢየሱስ ባይምሰልፍ ላይ ነበር፣ ኢሳያስን መጽሐፍ ኤንዴን ከዛ በኋላ ሰውየው አመነ። ከዛ በኋላ የሚቀጥለው ሪስፖንድ ስለሆነ በዛ ውስጥ የምን ትምህርት አለ? የሳክራመንት የመጠመቅ ትምህርት አለ ማለት ነው። ሶ ይሄ ምንድነው? ይሄ ሜሴጁ ካሪግማ የምንለው ሜንሊ አባውት ጂሰስ ነው። ነገር ግን ከስላሴ ተለይቶ አይደለም፣ ከሳክራመንት ከምስጢራት ተለይቶ አይደለም። የዚህ ካሪግማ የምንለው ነገር ሊድ የሚያደርገን ወደ ሳክራመንት ነው። ኦፍኮርስ ቅድም ያነሱትን ሐዋርያት ሥራ ምዕራፍ 2 ላይ ስንመለከት እኚህ ሰዎች መጀመሪያ ስለ ክርስቶስ ኢየሱስ ፒተር ሰበከላቸው። እንደን ከዛ በኋላ ዋት ሻል ዊ ዱ ብለው ሲጠይቁት ቁጥር 38 ላይ አሁን ሪፔንት አድርጉና ባፕታይዝድ አድርጉ አላቸው የኃጢአት ስርየት እንዲሆንላቸው። ነገር ግን ይሄ ካሪግማ የሚለው ነገር ሐዋርያት ሥራ ምዕራፍ 2 ላይ ያለው ነገር ስለ ክርስቶስ ኢየሱስ ማን ነው? ኢየሱስ እሱ ሎርድ ነው፣ ጌታ ነው። ሂ ዋዝ ክሩሲፋይድ ተሰቀለ። ከዛስ እሱ እግዚአብሔር አስነሳው፣ ሂ ኤግዛልት አደረገው። ዲስ ኢዝ ዘ ሜሴጅ ነው። እኛ ለዛ ነው ካሪግማ የምንለው ጎስፕል ፕሮክላሜሽን ነው የምንለው። ያ ፕሮክላሜሽን ግን ከሚስጥረ ስላሴ ከመንፈስ ቅዱስ ከሚስጥራት ከሳክራመንት የተለየ አይደለም። ወንጌሉ ግን ሜንሊ ሴንተሩ ክርስቶስ ኢየሱስ ነው ፕሮክሌም ስናደርግ። ሪዛልቱ ግን ቅድም እንደተባለው በጣም ብዙ ይደማ እንዳሉት ስላሴን ሰው ሳያውቅ ሚስጥራትን ሳያውቅ ሰው አይጠመቅም። ግን ሜን መጀመሪያ ላይ ቅድም እርሶ በደንብ እኮ ኤክስፕሌን አድርገውት ለዛ ነው ከነ ጸሎትን እንደውም ስላቸው ነበረ ከነ መምህር ጋር አንድ አይደለም ያልኩት ለዛ ነበር። ወይስ እነ ጆና ሀሳብ ስጡና ክፍሉን ቅድም የተናገርከውን የአንደኛ ቆሮንቶስ ምዕራፍ አንድ ይችን ክፍል አንብብና ትቀጥላለህ። አንደኛ ቆሮንቶስ ምዕራፍ 15 ላይ ቅድም ኢዮሲ ሲያነሳው ነበረ።
ምንድን ነው የሚለው ሐዋርያ ቅዱስ ጳውሎስ? ወንድሞች ሆይ የሰበከሁላችሁን ደግሞ የተቀበላችሁትን እርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ኢቭን አሳስባችኋለሁ የሚለው የግሪክ ቃል ኤቫንጌሊዞሜን የሚል የግሪክ ቃል ነው የሚጠቀመው። ኤቫንጌሊዞ ማለት ፕሮክሌም ማለት ነው። ወደ እናንተ ፕሮክሌም የተደረገው ያንን የወንጌሉን ቃል እነግራችኋለሁ አለ። ወይም ደግሞ የዳናችሁበት በዚህ ቃል ነው ብሎ ነው ሐዋርያ ቅዱስ ጳውሎስ ስለ ፕሮክሌሜሽኑ የተናገረው። የዳኑበት የወንጌሉ ቃል ያ ፕሮክሌም የተደረገው ነገር ምንድን ነው የሚለውን ከታች ላይ በደንብ አድርጎ ዘረዘረላቸው። እኔ ደግሞ እንደተቀበልኩኝ ከበፊት ማሳልፌ የሰጠሁትም መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ ተቀበረ እያለ ስለ ፕሮክሌም ስለተደረገው ያ ኤቫንጌሊዮዛሜን ብሎ ቅድም እንደነገርኳችሁ የተሰበከላችሁ የዳናችሁበት ስብከት ይሄ ነው ብሎ የነገራቸውን በደንብ አድርጎ ከቁጥር 1 ጀምሮ ያስረዳል። እሱ ብቻ አይደለም። አሁን የእንትኑንም ስንመለከተው ሐዋርያ ሥራ ምዕራፍ 2 ላይ ያለውን ሐዋርያ ቅዱስ ጴጥሮስ ከቁጥር 14 ጀምራችሁ ስትመለከቱት ኢየሱስ ክርስቶስ ከብሉይ ኪዳን እያጣቀሰ ሲነግራቸው እንመለከታለን። ከዛ ቁጥር 36 ላይ ወርድና እንግዲህ እግዚአብሔር ይህንን ስለእናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ወይም ደግሞ ይስማ ብሎ ይናገራል። ከዛ ቁጥር 37 ላይ ሕዝቡን ይህንን በሰሙ ጊዜ ልባቸው እጅግ ተነካ። የቱን ከሰሙ ጊዜ? ያ ፕሮክሌም የተደረገውን ሐዋርያው ቅዱስ ጴጥሮስ የተናገረውን ወንጌል በሰሙ ጊዜ ልባቸው ተነካ ነው የሚለው። ከዛ ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ ብለው ጠየቋቸው። ልክ ፊልጶስን ቅድም የተነሳው ያንን ጃንደረባን ልክ እንደጠየቀው እነሱም ደግሞ ጠየቁ። ምን እናድርግ ብለው ጠየቁ። ወይም ደግሞ እዛ ላይ ያው በኋላ እንትንልበታለን ሐሳቡን። ከዛ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ቁጥር 38 ላይ ኃጢአታችሁ ይሰረይላችሁ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ እና ቀጥሎ የሚመጣው ነገር ሳክራመንት ነው። ለፊልጶስም ራሱ ሲሰብክ የነበረው ያ ፕሮክሌም የተደረገው ወይም ደግሞ ካሪግማ ብለን የጠራነውን ስለ ክርስቶስ ኢየሱስ ስቃዩን፣ ሞቱን፣ ትንሣኤውን ስንናገር ወንጌል ብለን የምንጠራው ያንን ፓርት ነው። ሐዋርያ ቅዱስ ጳውሎስ ማነው አንደኛ ቆሮንቶስ ምዕራፍ 15 ላይ ጀምሮ የተናገረውን ነገር ነው እየሰበክን የምንመጣው። ከዛ በኋላ ስለ ጥምቀት ደግሞ እንትን ይነግረዋል። ግን ቅድም እንዳልኩት ሐዋርያ ቅዱስ ጳውሎስ ራሱ የተናገረው የተቀበሉት የቆሙበት እና የሚድኑበት ወንጌል ቃል ስለ ክርስቶስ ኢየሱስ ሞት፣ ትንሣኤውና መምጣቱን መናገር ነው። ከዚህ አንጻር ነው ያው ሳክራመንትም ወንጌል አይደሉም እየተባለ እንዳልሆነ በዚሁ ይታወቃል። ፓርት ኦፍ ጎስፐል ናቸው ስንል ነበረ። ጆሲ አውራሽ ቀጥል። ይቅርታ ከአንተ በኋላ እናገራለሁ። እሺ ጆሲ ቅድም አይ ቲንክ ዮሲ ነው መሰለኝ መምህርም ቅድም ከሚስጥረ ያው ካቴኪዝሙን እየነገሩት ነበር። ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት ያው እንትን አለው ስቴፕ አለው። ከዛ ሚስጥረ ቁርባን ብሎ ሚስጥረ ትንሣኤ ሙታን ኤስካቶሎጂ ጋር ማለት ነው። ሶ የሐዋርያ ሥራ ምዕራፍ 8ን ከዛ በፊት እኮ ምዕራፍ 7 ላይ እኮ እስጢፋኖስን ሲወግሩት ምንድን ያላቸው? ጌታ ኢየሱስ ሆይ ኃጢአታቸው ጌታ ኢየሱስ ክርስቶስን በእግዚአብሔርም ቀኝ ቆሞ በእግዚአብሔር ቀኝ ተቀምጦ እንዳየው፣ ስለዚህ ሁለት አካላት እንዳሉ ስለ ስላሴ መጽሐፍ ቅዱስ ሪቪል ያደርጋል ይናገራል። እና ከዛ ምዕራፍ 8 ላይ ደግሞ ፊልጶስ ምንድን ያለው? የትንቢተ ኢሳያስን እያነበበ ፊልጶስ ምንድን ያደረገው? አንደርስታንድ እንዲያደርግ አደረገው። ስለ ክርስቶስ ሞትና ትንሣኤ ነው የነገረው ከመጀመሪያ ጀምሮ። ምንድን ያለው? እንዳልጠመቅ ምን ይከለክለኛል አለ። ስለዚህ ጥምቀት ደግሞ ቅዱስ ጳውሎስ እንደነገረ ሮሜ ምዕራፍ 6 ላይ ሞቱን በሚመስል ሞት ከእሱ ጋር ከተባበራችሁ ትንሣኤን በሚመስል ትንሣኤ ከእሱ ጋር ትተባበራላችሁ። ይህንን ነገር ነው አንደርስታንድ ያደረገው እና ከዛ አንጻር ነው የተጠመቀው። መምህርም ቅድም ሚስኮት እንዳይደረጉ ኢዮስያስ ስጠይቅ ስለነበር ማለት ነው ሞቱንና ትንሣኤውን ነው ቅዱስ ጳውሎስ የሚናገረው። የኢየሱስ ክርስቶስ እንደ ሞትና እንደተነሳ ካመነ በጌታ ያንቀላፉት እንግዲህ እግዚአብሔር ከእርሱ ጋር ያመጣቸዋል ይላልና
ስለዚህ ጥምቀት ደግሞ ከክርስቶስ ጋር ከሞቱ ጋር መተባበር እና ከትንሳኤው ጋር መተባበር ነው። ዛትሲት እና ስለ ሚስጥረ ስላሴ ሞር ከዛ በፊትም ብሪፍ የተደረገ ነገሮች አሉ። ወንጌልም ላይ በእኔ እመኑ ዮሐንስ 14 ላይ በአባቴም ደግሞ እመኑ። እንደገና ደግሞ የማቴዎስ ወንጌል 28:19 ላይ የክርስቶስ ጥምቀት ተብላ የምትታወቅ የዮሐንስ ጥምቀትና የክርስቶስ ጥምቀት አለ። ዲፍረንት የዮሐንስ ጥምቀት ለንስሐ ነው። የክርስቶስ ጥምቀትም ፎር ዘ ሪሚሽን ኦፍ ሲን ነው፣ የኃጢአትን ይቅርታ ለማግኘት ነው። ልዩነቱ ይህ ነው። የዮሐንስ ጥምቀት ምንም ይቅርታን አያሰጥም። የክርስቶስ ጥምቀት ግን ኃጢአትን ይቅር እንደሚል እና የመታዘዝን ነው። ቀድሞ አዳም የሚወጣው ካለመታዘዙ የተነሳ እንደሆነ ሁሉ በሐዋርያት ሥራ ላይ ደግሞ ቅዱስ ጴጥሮስ እንዲታዘዙ ነው፣ ለጌታ እንዲታዘዙ፣ ለጌታ አገልጋዮች እንዲሆኑ፣ እንደገና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያምኑ በስሙ የኃጢአት ስርየትን እንዲልላቸው ክርስቶስ እንደሞትና እንደተነሳ ነው ወንጌልም ማለት ነው። ሁሉንም ነገር ያጠቃልላል። ሚስኮት እንዳይደረጉ በሚል ነው መምህር ያው ኢዮስያስም ያው ቴዎሎጂውን ከሚስጥረ ስላሴ እስከ ካቴኪዝሙን የምታውቅ ከሆነ ምናልባት ቅድም እያልክ ስለነበር የአምስቱ አዕማደ ሚስጥርና ሰባቱ ሚስጥራት ቤተክርስቲያን ከነ ጆሲ ጋር ከዛ አንጻር ነው እንጂ ለሌላ አይደለም። ጆሲ ቀጥልሽ። በመጀመሪያ ደረጃ እንደዛ ከመጽሐፍ ቅዱስ ውስጥ ያለ ጥቅስ አምጡ ብሎ ለሚለው ማለት ለመጀመሪያው የወንጌል ስብከት ሚስጥራትን በመጀመሪያው ወጃው ላይ ተጠቀመ ብሎ የሚለው የመጀመሪያው የቤተ ክርስቲያን ስብከት የመጀመሪያው the very first ever በቃ የመጀመሪያው ስብከት ጴጥሮስ መንፈስ ቅዱስ እንደወረደ ወጣው ሐዋርያት ሥራ ምዕራፍ 2 ላይ ሲናገር ለኃጢአታችሁ ስርየት ተጠመቁ ብሎ ያለውን ለጥምቀት አስፈላጊነት እኛም እናንተም ሌሎች ሰዎች የምንጠቅሰው ጥቅስ ነው። የመጀመሪያው ስብከቱ ላይ እንደገና ለሚያምኑት ነው የተሰበከው ምናምን እንዳንል ልክ ጴጥሮስ ላይ ሮሜ 6 ላይ ሲጠቅስ እንዳመጣዋቸው እንዳትሉ እዛ ክፍል ላይ ለማያምኑት ጭምር ነው። መች ነው ያለውማ እንግዲህ አንተ ነህ እንግዲህ በመጀመሪያ በቀዳሚ ስብከተ ወንጌል ላይ አላምታታሁም በስነ ስርዓት በቀዳሚ ስብከተ ወንጌል ላይ ስለ ጥምቀት ምናምን ያወጃለ ወይ ነው እንግዲህ እኔ ስገባም የሰማሁት መጀመሪያ ላይ ፕሮክሌም አይደረጉም የሚል ቃል ሰምቼ ነው የገባሁት። ከኬሪግማ አንጻር ትንሽ ቆይቶ ነው ወይ ለክርስቶስ ሞትና ትንሣኤ ስለተነገራቸው ነው ምናምን የሚባለው ጽንሰ ሐሳብ ስለነበር እዚህ ጋራ በግልጽ ነው በቃ የትም የምናዞረው ማናዞረው የለውም። ጴጥሮስ በመጀመሪያው ፈርስት ኤቨር ፕሮክላሜሽን ኃጢአታችሁ ስርየት ኃጢአታችሁ ይቅር ይባላችሁ ዘንድ ተጠመቁ አለ። በቃ በመጀመሪያው ስብከት አንተስ ብለህ ለጠየቅኝ ጥያቄ ደግሞ ወደ እኔ ስመጣ በመጀመሪያ ስብከት ስለ ጥምቀት ትነግራቸዋለህ ወይ ካልከኝ እንደማገኘው ሰው ባክግራውንድ ይለያያል። ጊዜ የሚፈጅብኝ ሊኖር ይችላል። በአጭር ጊዜ ልናገርበት የምችለው አለ። ከእሱ ጋር ያለኝ ጊዜ ረዥም ነው አጭር ነው ይወሰናል። ስለዚህ ግን ኢንቴንሽናሊ ከኬሪግማ የተለየ ነው ብዬ ግን አላስቀረውም። በተቻለኝ አቅም ግን እንዳውም ምንድን ነው የማደርገው ኬሪግማን ፐርሰናሊ አንድ ሰው ኤክስፔሪየንስ የሚያደርገው ስሩ ሳክራሜንት ስለሆነ በቃሉ የተነገረው አይን በሚከፍት እንጀራ ስለሚፈጸም በቃሉ የተነገረው ልብ የሚያቃጥለውን ነገር አይኑን ወደሚያበራለት ነገር እንዲያደርሰው በምችለው አቅም እንደምንም አድርጌ ልነግረው ሞክራለሁ። ምናልባት በጣም ሕፃን ሆኖ ካታካይስ አድርገው ጊዜ ምናምን የሚፈጅ ካልሆነ በስተቀር አለበለዚያ ምንድነው የሚሆነው? በጴጥሮስ ስብከት ላይ ፓርት 1 እና ፓርት 2 ለሁለት መከፋፈል ሊመጣብን ነው። which is not the true አንደርስታንዲንግ ኦፍ የመጀመሪያው የጴጥሮስ ሴርሞን። ሁለተኛ ደግሞ ያነሳኸው የጃንደረባው ታሪክ ላይ ፖለቲካ ለመስራት አይደለም ምናምን መምህር ያደረጉትን ነገር ከተረዳ ነው ዩ ጌቭ ደ ሎጂካል አርጉመንቶች መምህር ጌቭ ዩ ደ ጉድ ኮንክሉዥንስ። የአይሁድና የአሕዛብ ጥምቀትም ነበረ። ስለዚህ ኤክስፕሊሲትሊ ስለዚህኛው ጥምቀት ስላልተባለ እሱን እንደማስረጃ ማቅረብ አይችሉም ካልካቸው ስለ የትኛው ጥምቀት ነው? የኢየሱስን ጥምቀት ካልሆነ በስተቀረ እንድጠመቅ ማን ይከለክለኛል ብሎ ካላለ እና ፊልጶስ ካልነገረው የአሕዛብን ይሁን የዮሐንስን ይሁን የአይሁድን ይሁን የኩምራን ኮሚኒቲን ጥምቀት ይሁን ልናቅ አንችልም።
ስለዚህ እዚህ ጋር ሎጂካል ኮንክሉዥን አምጥቶ የእነሱን እያልክ ነው ወይ እና ደግሞ ቃል በቃል እዛ ላይ ስለተጻፈ ስለ ስላሴ ሳይማር የተጠመቀው እያልክ ነው ወይ ብሎ ማለቱ is a good conclusion of the arguments you brought። እንደገና ከዛ ሲቀጥል በወንጌሉም ጌታ ኢየሱስ ክርስቶስ እንደዚህ ብሎ ያስተማረው ስለ ጥምቀት ሙላት ብሉይ ኪዳንን ሙላት የሚሰጥ በእግዚአብሔር ያለውን ግልጠት በሙላት የሚገልጥ ስለነበረ በአንድ ቀን ሁሉን ነገር ዱብዳ ማድረግ አይጠበቅበትም። ከስር ተመስገን እየቦለኩ ሳይሆን እኔ አልቦለኩህም፣ ሚዩትን ያደረኩ ለምን መሰለ ሚዩት ያደረኩ ተለጣፊ ብለህ ስለሰደብከኝ ነው። በዚህ ደግሞ ሞዴሬተር ሰጥቶኝ የሚናገረኝ አይመስለኝም። ጸሎት በግልጽ ነው የምናገረው። ተለጣፊ ብሎ ማለት ምርቃት አይደለም። ለሌላ ጊዜ ቴክ ዘ ቡክ ኦፍ ጉድ ማነር እንኳን ለእኔ አንተ ለሉተራኖችም አትመለስም አውቃለሁ። እኒያ ወደ ሀሳቡ ስመለስ ጌታችን ኢየሱስ ክርስቶስ አንድ ሙሉ ህይወት ስለሆነ ያለው በዛ ሙሉ ህይወት ያለው ያስተማረው ወንጌል ራሱ ኢየሱስ ስለሆነ ቀድሞ የሚያስተምረው ኋላም ላይ ያስተምረው በህማማቱ ውስጥ የሚተግብረው ከህማማቱ በፊት የሚያስተምረው ከዛ በኋላ የሚተግብረው ሙሉ የጌታችን ኢየሱስ ክርስቶስ ህይወት ከተጸነሰበት እስካረገበት አሁንም በአባቱ ቀኝ ስለኛ አለ ብለን የምንልበት ሁሉ በሙሉ ለኛ ወንጌል ነው። ስለዚህ እንደዚህ ቃል በቃል ከሞቱና ከትንሳኤው ለይቶ ያስተማረበት ቦታ እስካላመጣው ድረስ ወንጌል ነው በወንጌል ክፍል ስላለ የወንጌል ሐሳብ ነው ብዬ ማለት አልችልም የሚባለው ሎጂክ አስኬድም ማለት ነው። ስለዚህ ላመጣቸው ጥያቄዎች ሳስቀምጥ ኢየሱስ ክርስቶስ አስተምሯል። አዎ፣ ምክንያቱም ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ምን ብለን የምጠራው? ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ወንጌል ነው ራሱ ብለን የምጠራው። ከዛ በኋላ በማን ሕይወት ውስጥ የተገለጠ ነው? በጌታችን በኢየሱስ ክርስቶስ ራሱ። ይሄን ራሱ አንተ ለምትጠቀመዋለህ፣ ለጥምቀት ማስረጃ ትጠቀመዋለህ። ከዛ ውጭ ማቴዎስ 28 ላይ በትንሳኤው ኢየሱስ ክርስቶስ ለዓለም ሁሉ ወንጌልን እንዲያውጁና ከዛ ወንጌል ብቻ አውጁ አይደለም ያላቸው፣ እያስተማራችኋቸው ደቀ መዛሙርት ያደርጓቸው ብቻ አይደለም ያላቸው፣ እያጠመቃችኋቸው ነው ብሎ የሚላቸው። ስለዚህ ጥምቀትም ወንጌል ነው ማለት ነው። ወንጌል ሲሆን ደግሞ ናት ጀስት ኢን ዘ ሴንስ ኦፍ የሚተገበር ብቻ የሚሰበክም ነው። በመጀመሪያው ፈርስት ኤቨር ሴርሞን ኢን ዘ ቸርች ሀፕን ያደረገው በጴጥሮስ አፍ ነው። በጴንጤቆስቴ ቀን ጴጥሮስም በግልጽ ለኃጢአታችሁ ስርየት ለኃጢአታችሁ ይቅርታ ታገኙ ዘንድ ተጠመቁ ብሎ ድብን አድርጎ አስቀምጦታል። ስለዚህ ለእኔ የጠየቀኝ መልስ ይሄ ነው። መጽሐፍ ቅዱሳዊ ማስረጃው ይሄም ነው። ኋላ ደግሞ ሶስተኛው ፖይንት ያስቀመጥኩት ደግሞ ያስቀመጥከው የጃንደረባው እሱን አያሳይም ብለህ ካልክ አይደር ዩ አር ኮሚቲንግ ኤግዛክት ወርድ ፋላሲ ወይም ደግሞ እንዳንተ አረዳድ ስለ ስላሴ የማያምን ሰው ወይም ደግሞ ቃል በቃል ስላልተጻፈ ስለ ጥምቀት ሳይናገረውም አንድ ሰው አጥምቁኝ ማለት ይችላል፣ ወይም ስለ ስላሴ ሳይማር ሊጠመቅ ይችላል ማለት ነው። ዴርፎር የምትሄድበትም ሎጂካል አርጉመንቶቹ ይሄኛውን ሎጂካል ኮንክሉዥን ሊያሰጥ የሚችል ነው ማለት ነው። ስለዚህ በዚህ መልኩ አንደኛ የአንተን ሎጂካል አርጉመንት አልስማማም፣ ሁለተኛ መጽሐፍ ቅዱስ በዚህ መልኩ ይሄንን ሀሳብ ፕሩቭ ያደርገዋል፣ ሶስተኛ ደግሞ በወንጌል አሰባበክ ስልቴ አንደኛውን አስቀድሜ ሌላኛውን አስቀጥላለሁ ብሎ ማለት አንደኛው ከሌላኛው የተለየ የወንጌል ክፍል ነው፣ አንደኛውን የምነግረው ሳይሆን የምተገበረው ብቻ ነው ምናምን የሚባል አይነት ፖይንት እንዳስቀምጥ አያደርገኝም። ዲስ ኢዝ ማይ አንሰር። አመሰግናለሁ። ጆሴ ግን በጣም እንትን አደረከው፣ በጣም ሚስኮት አድርገኸው እሱ ሚስኮት እንዲደረግ አደረግከው። እሱ እንደዛ ያላለው ነገር አርጎ ባክስ ውስጥ ማስቀመጡ ጥሩ አይደለም። ጆሴ አንተ ያንተን ሀሳብ ሪስፔክት እናደርጋለን። አይ ሚስኮት ማድረጉን ተውና ቃል በቃል ከስር ልብ በሉ እያለ ያለውን እያልኩኝ ነበር። ኬሪግማ ውስጥ ስላሴ የለም ነገር ግን ስላሴን የሚያካትታል ሲል ልብ በሉ እያልኩ ከስር እየጻፍኩኝ ነበርና ሚስ ሪፕሬዘንት እንዲደረግ ያደረግኩት ምንድን ነው? ከአፉ ቃል ያልወጣው እኔ ብሏል ያልኩት ምን አይነት ነገር አለ? ሳቢስቲ ነገር ቢኮዝ እሱ በፍጹም ምንድን ነው እዚህ ካሪግማ ውስጥ ሚስትረ ምንድነው ሳክራመንት ወይ ደግሞ ሚስትረ ስላሴ ምናምን የለም የሚል ኮንክሉዥን አልሰጠም ፈጽሞ። ፕሮክላሜሽን ነው። ፕሮክላሜሽኑ ሴንተሩ ክራይስት ነው። እንደ ሊድ የሚያደርገው ግን ወደ ሳክራመንት የሚል ነገር አምጥቷል። ቅድም እናንተ ቆይ አንድ ጊዜ አስጨርሰኝ። ሰምተናል። ቆይ ኤክስፔሪንስ እሱም ስላለ ኤክስፔሪንስ ያደርጋል። እኔ የታዘብኩትን ነገር ነው ማስቀምጥልህ ጆሴዋ። ከመምህር በረከት ጋር ሲያወሩ መምህር ምናሉ ከመምህር ሲጠይቁት ሐዋርያት ሥራ 5:8 ላይ ማን ነው ፊልጶስ አስተምሮ ነግሮታል። እዚህ ለኢትዮጵያ ጃንደረባ
ስለ ጥምቀት የሚል ትምህርት ተናገሩ። ማነው ኢዮሲ አርጊው ያደረገ ያለው? እሱ ሙሉ ሰው ስለሆነ ይመልሳል፣ ግን የታዘብኩትን ላስቀምጥ። ኢዮሲ እያለ ያለው ሜን ሴንትራል የሆነው ጎስፕል ክራይስት ባይ ሂምሰልፍ ነው። ኢሳያስ ላይ ያለው መጽሐፍ እሱ ነው። ከዛ በኋላ ግን የሰውየው ፌዝ ግን ሊድ አድርጎታል ወደ ምን? ወደ ሳክራሜንት። እኔ አላውቅም አለ። እኔ አላውቅም ስለ ጥምቀት ያስተምረው አላውቅም፣ ግን አንድ ነገር ሜክሹር የማደርገው ነገር ያ ፌዝ ነው ወደ ሳክራሜንት ያመጣው ያ ፌዝ። ከዛ በኋላ ቁጭ አድርጎ ነግሮትም ሊሆን ይችላል፣ ግን መጀመሪያ ግን ፕሮክሌም የምናደርገው ምንድነው? ካሪግማ የሚባለው ኮንሰፕቱ ፕሮክላሜሽን ነው። ፕሮክላሜሽን ከሆነ ግን ሴንተሩ ክራይስት ባይ ሂምሰልፍ ነው። አዋጅ 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 ብለን የምንነግረው እሱኛውን ነው። እሱ ግን ከዛ በኋላ ፌዙ ወደ ምን ያመጣል ሲባል ወደ ሳክራሜንት። ቅድም እኮ መምህር በደንብ አስቀምጧል። ለሆነ ሰው ስለ ኢየሱስ ክርስቶስ ስትነግረው ከዛ በኋላ የእሱን ሪስፖንድ አይተ ነው ዲቴል ያለውን ነገር ስለ ሚስጥረ ሥላሴ፣ ስለ ሳክራሜንት፣ በዛ ውስጥ ስላለ ስለ ቤተክርስቲያን ይሄ ሁላ የምታሳየው የሰውየውን ሪስፖንድ አይተ ነው። ሰውየው ሪጀክት ካደረገ ዶንት ሃቭ ቱ ኤክስፕሌን። ከዛ በኋላ ጎስፕል ግን ባይ ሂምሰልፍ ክራይስት ባይ ሂምሰልፍ ነው። ኤንዴን እሱ ስታብራራ ግን በዛ ውስጥ ግን ፓርት ኦፍ ጎስፕል ነው ሲባል ሚስጥረ ሥላሴ። ኦፍኮርስ ያ ሰው ሚስጥረ ሥላሴን ሳያውቅ አብን መንፈስ ቅዱስን ሳያውቅ አይጠመቅም። ኦፍኮርስ ሳክራሜንትን ሳያውቅ እነዚህ ነገሮች ግን ከምን ይቀድማሉ ሲባል ከፌዝ ነው። ስለዚህ እኛ እያብራራ ያለ ነው መጀመሪያ ካሪግማ፣ ከዛ በኋላ ፌዝ አለ፣ ከዛ በኋላ ሳክራሜንት አለ ብለን ያስቀመጥ ነው ወንድምነት። ምናልባት ሰዎችም ከታች ያላችሁ ሰዎች ሚስፖርት አደረጋችሁ። በመጀመሪያው በቀዳሚ የወንጌል አዋጁ ውስጥ የተጠቀመ ሰው አለ አምጡ ወይ የሚል ጥያቄ ተጠይቆ ነበር። ሳሚ ዊ ካንት ዋተር ዳውን ኢት ምክንያቱም አሁንም እኮ አታመጣም እኮ ሐዋርያት ሥራ በግልጽ አመጣሁ እንጂ የሐዋርያት ሥራ ምዕራፍ 2 በመጀመሪያ 37 ላይ 38 ላይ ነው ይሄ ያለው። ከሱ በፊት ከፍ ብለህ ስታነብ መጀመሪያ ፒተር የሰበከው ስለ ኢየሱስ ነው። ኢየሱስ ሰበካቸው። ከዛስ በኋላ ዋት ሻል ዊ ዱ ብለው የእነሱን ፌዝ ሪስፖንድ ሲመለከት ከዛ በኋላ የመጣው ነገር ሳክራመንት ነው ማለት ነው። ሳክራመንት ከፌዝ ቀጥሎ የመጣ ሪስፖንድ እንጂ ራሱ እንትኑ ምንድን ነው? ካሪግማው እዛ ላይ ጎስፕል ፕሮክላሜሽን ነው። ግን ምን ይዞ መጣ ሲባል ግን ሊድ ወደ ምን መጣ ሲባል ወደ ሪፔንታንስ እና ወደ ባፕቲዝም ይዟቸው መጣ ማለት ነው። ሐዋርያት ሥራ 2:38 እና ሐዋርያት ሥራ ምዕራፍ 36 ላይ ዲፍረንስ አለው። 37 ጴጥሮስ አላወጀላቸውም ሳክራመንትን እንደዛ አላልንም። ጥያቄው ግን እንደዛ ነበረ። በመጀመሪያ ፕሮክላሜሽኑ ሚስጥራትን ያስረዳ ሰው አምጡ ማስረጃ ከመጽሐፍ ቅዱስም ከአባቶችም ነበርኩ ጥያቄው እኮ በዛ ጎስፕል ላይ በፕሮክላሜሽኑ ላይ ባፕቲዝምን ኢንክሉድ ያደረገ ስለ ኢየሱስ ሰብኮ ጥምቀትንም ኤክስፕሌን አድርጎ አስረድቶ የሰበከበት ትምህርት ካልካት አልመጣም። እየተናገርን ያለ ነው። ግን ኢየሱስ የጠየቀው እሱ ነው። በመጀመሪያ ደረጃ እኔም ራሱ ስናገር ምን ብዬ ነበር? በኢየሱስ ክርስቶስ ለማያምን ሰው ጥምቀት ቅዱስ ቁርባን ብንለው ሚኒንግለስ ነው። መጀመሪያ እሱ ነው እያለ ያለው ኢየሱስ ጌታ በሚያውቀው ነው። ሚስኮት አድርገዋል ጆሲ። በቃ ይቅርና አሁን ሌሎች ያውሩ። በቃ ዳኒ ይቀጥል። ኤቨርፎርስ የተጠቀመ ሰው ካለ አለ ዲስቲንክቲቭ እያስቀመጠ ነው። ከጃንደረባው አንፃር ያልኩን እኮ በግልጽ ሰምተነዋል። ጆሲ እንበለው ቀንለፉ ጥምቀት ትምህርት ነው ትላለህ ሳሚ ወይም ጆናታን? ጥምቀት ትምህርት ነው ብለህ ታምናለህ? አዎ ትምህርት ነው። ኦኬ። ስለዚህ ትምህርቱ ወንጌል ነው አይደለም? እሱ ፓርት ኦፍ ወንጌል ነው። አርፈደ ከመጣ ረጅም ሰዓት ነው። እታች ነበርኩኝ ሳሚ፣ እታች ነበርኩኝ። ፓርት ኦፍ ጋስፕል እና ፕሮክላሜሽን ኦፍ ጋስፕል ይለያያል ብለናል። ፕሮክላሜሽን ኦፍ ጋስፕል ሴንተርድ ክራይስት ነው። እሱ ግን ሊድ የሚያደርገው ፓርት ኦፍ ጋስፕል አለ። አንለያቸው፣ ተለይቶ አለ። ወንጌል ነው ማለት ነው። ትምህርት የሆነ ሁሉ ወንጌል ነው። ፓርት ኦፍ ጋስፕል እኮ ነው አይደለ? ቃሉን ነው የፈታ ነው። እኛ ቃሉን ነው የፈታ ነው። ሀብትሽ ካሪግማ የሚለውን ቃል ነው የፈታ ነው። ካሪግማ የሚለው ቃል ፕሮክላሜሽን ነው። ፕሮክላሜሽኑ ደግሞ ሴንተር የሚያደርገው ነገር አለ። እሱ ግን ሊድ የሚያደርገው ትምህርት አለ ብለን እያንዳንዱ ስቴፕ ባይ ስቴፕ ነው የፈታ ነው። አይ ቲንክ ረጅም ሰዓት ስለቆየ ነው። ኦኬ። በመሰረቱ ላይ ማርቆስ 16:16 በቂ ነው። ሀብትሽ ግን ዳኒ ቀድም ነበረ። ዳኒ ረጅም ሰዓት ቀድሞ ከመጣ ምናልባት አይ አሁን እኮ የዳኒ እኮ ከእናንተ ጋር ስለሆነ በዚህ ጉዳይ ላይ ምን እንደሆነ ዳኒ እሺ፣ ችግር የለውም። እኔ ከመጀመሪያ ስትገባ ጀምሬ ነበርኩኝ ታች ስለነበርኩኝ ስራ ስላለኝ ነው እንጂ አዳምጣለሁ። መሰረቱ ማርቆስ 16:16 እኮ በቂ ነው እኮ ጥምቀት ወንጌል መሆኑን በቂ ነው። ምክንያቱም ያመነ የተጠመቀ ይድናል ነው የሚለው አይደለ?
ከላይ ከፍ ብሎ ያለው 15 ላይ ምንድነው የሚለው? ለፍጥረት ሁሉ ወንጌል ስበኩ አይደለም የሚለው? ወንጌል ስበኩ ካለ በኋላ እኮ ነው ያመነ የተጠመቀ የሚለው። ምን ሊያደርግ ያመጣዋል? አሁን ወንጌል ስበኩ ተባለ። ከዛ በኋላ ያመነ የተጠመቀ ምንድነው የምታምነው? ምኑ ነው የምታምነው? አሁን ስለ ጥምቀት የማታውቀው ነገር እንዴት ትጠመቃለህ? የምታምነው እኮ ጥምቀቱ እኮ ነው። ጥምቀቱ ማለት ምን ማለት ነው? ጥምቀቱስ ምንድነው ብለን ስናስብ ደግሞ ባይዘው ወንጌል የሚለው የብስራት ነው። የብስራት ማለት ደግሞ አንተ ተጠቃሚ ስትሆን ነው የብስራት ተብሎ የሚነገር። ሳሚ የብስራት ካለ አንድ ሰው መጥቶ ምንድነው የማገኘው ነው የምትለው አይደለ? ተጠቃሚነትህም ጭምር ነው የሚያሳየው እንጂ የብስራት ተብለ አንተን የማይጠቅም ከሆነ የብስራት ተብሎ ሊነገር አይችልም። እንዴት ተደርጎ ነው የሚነገረው? ስለዚህ አንተም ተጠቃሚ መሆን አለብህ ነው። ወንጌል ማለት ደግሞ ልክ በማርቆስ ላይ ያለው ክርስቶስ ከሙታን ተነስተዋል። ኦኬ ሙተዋል፣ ተነስተዋል። ስለዚህ እኛም አብረን እንነሳለን ነው። በቃ ወንጌል የሚሆነው አንተም ከክርስቶስ ጋር ስትነሳ ነው። አንተም ተጠቃሚ ስትሆን ማለት ነው። ተጠቃሚነትን መረጋገጥ አለበት። ካልሆነ ክርስቶስ ተነስተዋል፣ እሺ እና ምን ይሁን? እኔም አልጠቀም ከሆነ እንዴት የብስራት ይሆናል? እኔ የብስራት የሚሆንብኝ ግን አብረን ጥያቄ ልጠይቅህ። ቆይ ልጨርስ መጀመሪያ ሐሳቤ። ስለዚህ ምንድነው በሮሜ ምዕራፍ 6 ላይ ያለው ከክርስቶስ ጋር አብረን የምንነሳው በጥምቀት ነው። ስለዚህ ለዚህ ነው ማርቆስ 16 ያመነ የተጠመቀ ይድናል የሚለውን ካመንኩ በኋላ ወንጌሉ ከክርስቶስ ጋር ትነሳለህ፣ ክርስቶስ ከሙታን ተነስተዋልና አንተም ከክርስቶስ ጋር ትነሳለህ፣ በሰማያዊ ስፍራ ትቀመጣለህ ስትባል እንዴት አድርጌ ነው ከክርስቶስ ጋር የምቀመጠው በሰማያዊ ስፍራ የምቀመጠው የሚለውን ነገር ይነሳል ማለት ነው ስትጠመቅ። በሮሜ ምዕራፍ 6 ላይ ስትጠመቅ ይሆናል ማለት ነው። ለዚህ ነው ያመነ የተጠመቀ ይድናል ያለው ማለት ነው። ካልሆነ አንተም የማትድን ከሆነ እንዴት ነው አሁን ወንጌል የሚሆንብህ? አንተም እኮ ተጠቃሚ መሆን አለብህ ነው እያልኩ ያለሁት። ተጠቃሚ ስትሆን ወንጌል ይሆንብሃል። ስለዚህ መዳንም መረጋገጥ አለበት ነው። የሚረጋገጠው ደግሞ በምንድን ነው? ከክርስቶስ ጋር ስትነሳ ነው። ክርስቶስ ጋር የምትነሳው ደግሞ በምንድን ነው? በጥምቀት ነው። ስለዚህ ያመነ የተጠመቀ ይድናል የሚለውን ነገር እዚህ ላይ ወንጌል ሆኖ እናገኘዋለን ለማለት ነው። አመሰግናለሁ። ጥያቄ ካላችሁ ቀጥሉ። ወደዳችሁ የኔን ሐሳብ ያው ላስቀምጥና በእርግጥ ኢዮሴም ጆን ማስቀመጥ በፊት ግን ጸሎት አንድ ድምጽ ያሰማን እንዳይዘጋብን ረጅም ሳዘም ስላለ እንዳይዘረግፈ ጸሎት ያለ ሳሚ እሱ ስታይል እኮ ቀርቷል። አሁን ቲክቶክ ባህሪውን ቀይሯል። ችግር የለውም። ቀየረ ቀይሯል አለ። እሺ አጥቻለሁ። እየሰማኋችሁ ነው። ቀጥሉ። ቴንክ ዩ። መልካም ዜና ማለት ነው። ልጠይቅህ ነው በሐሳቡ ላይ ትሄዳለህ? መጀመሪያ ሐሳቡን ለማስቀመጥ ብዬ ነው አሁን በሰማሁት ማለት ነው። እሺ ሐሳብ አስቀምጥና ሌሎቹን እየጠየቅኩኝ ስለነበር ነው። ተቀጥል። ሐሳቡ ላይ ሄድሽ። ሐሳቡ ላይ ላስቀምጥና ወንጌል ማለት መልካም ዜና ማለት ነው። መልካም ዜናነቱ ደግሞ እንዲሁ ተራ የምናውቀው መልካም ዜና ሳይሆን ይሄ ወንጌል የሚለው ቃል አንድ የዛሬ ስንት ጊዜ ሳነብ ያገኘሁት ምንድነው ከመጽሐፍ ቅዱስ ውጪ በሴኩላር ጽሁፍ ውስጥ 2 ወይ 3 የተጻፈው መልካምነቱ እጅግ ድንቅ ከመሆኑ የተነሳ ይሄ ሴኩላር ዓለሙ አያውቀውም። ስለዚህ ድንቅ ዜና ማለት ነው፣ መልካም ዜና ማለት ነው ወንጌል ማለት ነውና ለኛ ለሰዎች ማለት ነው። ይሄ መልካም ዜና ሲታወጅልን አንድን ሰው በኃጢአት ምክንያት እንደማይሞት የማይሞትበትን ምክንያት ጌታ ኢየሱስ ክርስቶስ በመስቀል ላይ እንደተሰቀለለት ደሙን እንዳፈሰሰለትና እሱ ደግሞ ይሄንን ቢያምንና ቢቀበል እንደሚድን ችግር የለውም። የመዳኑ ሲስተም ዋናው ቁም ነገር ይሄንን መልካም ዜና ማድረስ ነው። ስለዚህ አንድ ሰው ሌትስ ሴይ መገናኛ ልትሉት ትችላላችሁ፣ ችግር የለውም። ወይንም ደግሞ ኢዮሴን አስገቡት መገናኛ ልትሉት ትችላላችሁ። ወይም ፒያሳ ሰው በተሰበሰበበት ሲሰብክ ጌታ ኢየሱስ ክርስቶስ ለኃጢአት ሞቶልሃል የሚል ዜና ነው የሚናገረው። ይህ ዜና ደግሞ ሰዎች እንዲቀበሉትና ወደሱ እንዲመጡ ነው። ወደሱ ከመጡ በኋላ በርግጥ ብሬክዳውን አድርጎ ደግሞ ያስተምራቸዋል። ስለዚህ መልካም ዜና ስንል ያ መልካም ዜና ያ ኢቫንጌሊየን የተባለው ነገር የኢየሱስ ክርስቶስ በመስቀል ላይ መሞቱ ነው። ይሄንን እንደ ማስረጃ ጴጥሮስ በልሳን በተናገሩ ጊዜ
ተነስቶ የተናገረውን በምናይበት ጊዜ ሰዎች በቃ ኢየሱስ ክርስቶስ እንደመጣ እሱን እንደሰቀሉት፣ ነገር ግን እርሱ ደግሞ ስለኛ ሲል እንደሞተ ይናገራል። ስለዚህ ይሄ መልካም ዜና፣ ድንቅ ዜና በእንግሊዝኛ too good to be true ይለዋል። too good to be true ይለዋል። በሚገባ ላብራራውትም እንደውም ይሄ ለብቻውን 1 ሰዓት የሚፈጅ እንትን ነው። ስለዚህ ወንጌል ማለት መልካም ዜና ማለት ነው። ከዛ እነዚህ መልካም ዜና ሰምተው የመጡትን ሰዎች ግን ያው ማስተማር አለ፣ ማጥመቅ አለ፣ የጌታ ራት አለ፣ ሁሉ ነገሩ አለ ማለት ነው እንጂ አንድ ሰው ለማስረዳት ያክል ነው መገናኛ ሄዶ ስለ ጥምቀት አይደለም፣ ስለ ጌታ ኢየሱስ ነው፣ ስለ ጌታ ራት አይደለም፣ ስለ ጌታ ኢየሱስ ነው የሚሰበከውና ወንጌል ከሚለው ቃል ጋር ወይም ጉድ ኒውስ ከሚለው ጋር የሚጋጭ ነውና ፎከስ መደረግ ያለበት መልካም ዜና፣ ቀጥሎ ደግሞ እነዚህ ነገሮች ተከታይ ናቸው፣ የተያያዙ ናቸው፣ አይነጣጠሉም ለማለት ነው። ጥያቄ ካለ መልስላለሁ። ቴንክ ዩ። አንድ ጊዜ ከታች ሰው ላስገባ ነው። ቆይ አንድ ጊዜ እንደዛ የሚባል ነገር የለም። ቆይ አንድ ጊዜ እኔ እየተናገርኩኝ አንዴ አዳምጠኝ። ላውራ አይደለም ያለኝ ብሎ ገብቶ ስብከት ሰብኮ ነው የወጣው። ትክክል አይደለም። ይሄንን አስተካክል። አይደለም ቆይ ሁላችንም ቋሳባችን እየሰጠን ነው ወዳጄ። ጸሎቴ ኢዮሲ ከታች እኔ ማኔጅ አደርገዋለሁ። ቆይ ያ ኢዮሲ ስላለ ልውረድና አስገባውና ከተስበኛለህ ስጨርሱ ሰው እሺ፣ በአንተ ቦታ ላይ እሱን አስገባለሁ። እሺ ሀብቶም የረጅም ሰዓት እሱም ከመምህርም ሳሚም እያሉ ቁጭ ብሎ ነበርና አንተ ከጨረስክ በኋላ ነው እሱም ሀሳብ እንዲሰጥ የፈቀድንለት። ሲቀጥል አሁን ባጭሩ ሌሎቹን እንደጠየቁት ለአንተም ጥያቄ ላቅርብልህና ሚስጥረ ስላሴ ማን ነው? ወንጌል ነው ዳኒ? ሰበክ እግዚአብሔር ልጁን ልኮ ልጁ ደግሞ መጥቶ የሚለውን ቋንቋ ይጠቀማል እንጂ ሚስጥረ ስላሴ በራሱ የወንጌል ክፍል ነው ብዬ አላምንም። ግን ሲሰበክ ስላሴን ተጠቅመን ነው የምሰብከው። ይሄ ግን የስላሴ አስተምህሮ ዛሬ ወደ ጌታ ለመጣ ሰው ይሁን ለአብ የሚባል አይደረግም። እንደዛ አለ። መልካም ዜናውን ታውጃለህ፣ ቀጥሎ ደግሞ ታስተምራለህ ማለት ነው እንዴት እንደዳና አንድ ሰው። ስለዚህ እግዚአብሔር ልጁላ አሁን በአጭሩ ስትመልስልኝ ዳኒ ወንጌል አይደለም ነው አይደለ? መልካም ዜና ነው። ይሄ መልካም ዜና ደግሞ በቃ ሞታችን ተሽሮልናል የሚለው ነው። ገባኝ ዳንዬ። ስለዚህ አንድ ሰው ቢጠይቅ ሚስጥረ ስላሴ ወንጌል ነው ወይ ቢለ ወንጌል አይደለም ነው የምትለው ነው የምትለው ነው? ሌሎቹን እየጠየቁ በዛ መልኩ ሳስረዳ በስላሴ ተጠቅሜ አስረዳለሁ። ለምሳሌ እግዚአብሔር አንድያ ልጁን ልኮ በመስቀል እንዲሞት አድርጎ የሚለውን ሳስረዳ ስላሴን ተጠቅሜ ነው ማስረዳው። ሚስጥረ ስላሴ በራሱ ግን አንድን ሰው አቁሜ ስላሴ ማለት አብ ወልድ መንፈስ ቅዱስ እንዲህ ነው የሚለው ነገር የወንጌል እንትን አይደለም። ግን እንዳልኩት መልካሙ ዜና ግን የሰውየው ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣቱ ነው። መልካም ዜና የሚለው ኪወርድ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን። ሚስጥረ ስጋዌስ? እሺ ሚስጥረ ስጋዌስ ወንጌል ነው? ላልዳነ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን መሻገሩን ነው የምታውጀው። ከዛ በኋላ ሚስጥረ ስላሴንም ሚስጥረ ስጋዌንም ታስተምራለህ እኮ። ሚስጥረ ስጋዌስ ወንጌል ነው አይደለም? ወንጌል ክርስቶስ ሰው ሆነ ማለት ነው። ወንጌል መልካም ዜና ነው። መልካም ዜና ደግሞ ሰውየው ከሞት ወደ ህይወት መሻገሩ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣቱ ነው። ነገር ግን ይህንን ያደረገው ስላሴን ያደረገው ምንም ጥያቄ የለውም እኮ። የኔ እኮ ዳንዬ አሁን ሌሎቹን ጠይቄ ይህንን ሰው ቢጠይቅ ሚስጥረ ስጋዌ የክርስቶስ ሰው መሆን ወንጌል ነው ቢልህ ወንጌል አይደለም ነው የምትለው? ወንጌል ነው የምትለው ነው? በአጭሩ መልስ። አምስቱንም ልጠይቅ ስለምፈልግ ነው። ያ ከወንጌል ጋር አይነጣጠልም። ግን ወንጌል ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን በእምነት መሻገርህ ነው። እሱ ነው መልካም ዜና። እሺ ስለዚህ ይህንንም ልተወውና ሚስጥረ ጥምቀትስ ወንጌል ነው አይደለም? ሚስጥረ ጥምቀት ራሱ ከአንተ መዳን አንጻር እስከሆነ ድረስ እንጂ ጥምቀቱ ምንም ይሁን ምንም ሰውየው በሞት ውስጥ ነው ያለው። ከሞት ወደ ህይወት እንዴት እንደሚሻገር መስበክህ ነው መልካም ዜናና ከፈለግ የግሪክ ትርጉሙን እዚህ ላሳይህ እችላለሁ፣ ላነብልህ እችላለሁ። ኤቫንጌሊየን ይባላል። መልካም ዜና ማለት ነው።
ስለዚህ ሚስጥረ ጥምቀት ወንጌል ነው ሲልህ ምንድን ነው የምትለው? ባጭሩ አይደለም ነው ላልዳነ ሰው ሚስጥረ ጥምቀት ብዬ ቁጭ ብዬ የማስተምርበት ጊዜም አቅምም ጉልበትም የለኝም። ከሞት ወደ ህይወት ተሻገር ብዬ የምሰጥለት። እሺ ሚስጥረ ቁርባን ራሱ ላልዳነ ሰው አስበዋል? ቁጭ አድርገህ ይሄ ስጋዬን ያልበላ ደሜን ያልጠጣ ነው። ወንጌል ማለት ከሞት ወደ ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን መሻገርህን ማወጅ ማለት ነው ወንጌል ማለት። እሺ የመጨረሻ ሚስጥረ ትንሣኤ ሙታንስ እሱስ ወንጌል ነው? ሚስጥረ ትንሣኤ ሙታን ፕሮፐር ራሱን የቻለው በኋላ የምትማረው ነው። ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ህይወት እንዴት ሊሻገር እንደሚችል ወንጌልን ፍንትው አድርገህ ማሳየት እሱ ወንጌል ሆኖ ሳለ፣ ከዛ ግን እነዚህ ነገሮች ቀጣይ ናቸው። ስለዚህ እሺ ዶግማ የሆነው ወንጌል ምንድን ነው? እሺ ዳኒ የመጨረሻ በቃ ይሄንን መልስልኝና ሌሎቹ ይጠይቁሃል። ዶግማ የሆነው ወንጌል ምንድን ነው? ዶግማ የሆነው ወንጌል ማለት ነው አስረዳኝ። የማይለወጥ የማይሻር ሰዎች ሊድኑበት የሚገባው ዶግማ ኢትስ ሞር ኦፍ ሂስቶሪካል ምንድን ነው? መጽሐፍ ቅዱሳዊ እንኳን ቃል አይደለም፣ ታሪካዊ ቃል ነውና ጀስት ትክክለኛውን የምትፈልገው ነገር ጠይቀኝ። ስለዚህ ዶግማ የለም አንተ በአንተ ሐሳቤ ወይ በአንተ አስተምሮ። እሺ በቃ ዋና የዳንበት ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ እኛ ህይወት ማግኘታችን ነው። ይሄንን ሰዎች ከፋፍለው ስላሴ ክሪስቶሎጂ ምናምን እያልክ ባፕቲዝም ምናምን እያልክ ዶግማ ትላለህ። ዶግማ ግን ይሄ ሂስቶሪካል ተርም ታሪካዊ ክርስቶስ ዳኒ ክርስቶስ ያስተማረው ትምህርት የማይሻር የማይለወጥ ትምህርት የሆነው እሱ ዶግማ አይደለም ነው? እሱን ዶግማ ተብሎ መቀመጥ አይችልም? ይችላል፣ ግን ያናክል ከወንጌል ስብከት ጋር የሚገናኝ አይደለም። ወንጌል ስብከት ማለት ሰው ከሞት ወደ ህይወት ተሻገር ብለህ መስበክ ማለት ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን አምልጥ ማለት ነው። ከዛ በተረፈ ዝርዝር ትምህርቶች እኔ 9 ወር ነው ቁጭ ብዬ የተማርኩት ፓስተር ዳንኤል ቻርች ካስፈለገ እኮ ዶግማ የሆነ ትምህርት ተብላችሁ እናንተ ጋር አትማሩም ማለት ነው ዳኒ? ዶግማ የሆነ ትምህርት ተብሎ አይሰጥም እናንተ ጋር? እንለፉ፣ ማንንም አይጠቅምም ማለት ርዕስ ባለፈው አውርተናል በዚህ ጉዳይ ላይ እኮ የለም በሚለው አሁን ዶግማ የሚባል ነገር የለም እያልከኝ ከሆነ የእምነታችን ኮር የሆነው መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ በክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ የእግዚአብሔር ቃል እንዲህ እያልን ክብደት የምንሰጣቸው እንደገና ጥምቀትም የጌታ እራትም አለ። ከዛ በተረፈ ግን ይሄኛው ዶግማ ነው እንዲህ ከወንጌል ጋር ጭራሽ አይገናኝም። ይሄ እሺ ዶግማ ከወንጌል ጋር አይገናኝም። እሺ መንገድ ላይ አዳምጠኝ፣ 4 ኪሎ ወይም ደግሞ መገናኛ ሄደ 5 ሶላዎች ብላ አትሰብክም፣ የጌታ እራት ብላ አትሰብክም፣ ጥምቀት ብላ አትሰብክም፣ ጌታ ብለን የምንሰብከው። እሺ ሌሎቻችሁ ጠይቁ። በቃ ሰንኮሪስም ጆሲም እዝነተም ሀሳቡን አንድ ጊዜ አስቀምጥና ጥያቄ ኢዮስ እስቲ ያወራ እመጣለሁ ብሎ ሳይመልስ ነበር የወጣው። እሱ ይቀጥል። አንተ የለህም ብሎ ጆሲ ሲወቅጥ ነበር እና እኛ ዘራፍ ብለን ልቀጣ አምጣ ብያለሁ። አንተ ጋር ነበር እንደውም መወቃቀጥ የነበረብኝ። ሳሚ ቀጥል ኢዮሲቴ። የእኔ ምንድነው ቅድም የነበረን ውይይት እንግዲህ ያቆምንበት ላይ ከቀጠልኩ እንግዲህ ሌት ኮንኩ፣ ይቅርታ በኋላ ያነሳችሁትን ከረሳ። አይ ቲንክ ጥያቄው የነበረው የመጀመሪያው የወንጌል ሰበካ ወይም ደግሞ እወጃ ፕሮክላሜሽኑ እወጃ ብለን የምናስቀምጠው ምንድነው ስለ ጌታ ኢየሱስ ክርስቶስ ሞት፣ ትንሣኤ፣ መሞት፣ መቀበር፣ መነሳት፣ መታየት የሚናገር እውነት አድኖታዊ እውነት እንደሆነ ነው ያነሳ ነው። ከአንደኛ ቆሮንቶስ ምዕራፍ 15 ተነስተን ሮሜም ላይ ስንሄድ ከዛው ነው ስለ ልጁ ስለሚል ኳሊፋይ ተደርጓልና በዚህ ውስጥ የክርስትና አስተምሮቶች የሉም ማለት አይቻልም። ምንም ጥያቄ የለውም። ግን አሁን ጥያቄው ምንድነው? አሁን ጥምቀትን በሚመለከት ጥምቀትን ብቻ ለይተን እያወራን ስለነበር ከኢትዮጵያዊ ጃንደረባ አንጻር
ስለ ጥምቀት የተወራው መቼ ነው ነው ጥያቄው። አሁን ጆሲም ቢመልሰው ብዬ የማስበው እሱ ነው። ለምሳሌ ወንጌል ከተሰበከ በኋላ ሐዋርያት ሥራ ምዕራፍ 2 እንኳን ብናይ ወንጌል ከተሰበከ በኋላ ነው የኃጢአት ስርየት ሊሆን ስለሚችል ጥምቀት እነ ጴጥሮስ የሰበኩት ሐዋርያቱ የሰበኩትና የኃጢአት ስርየት ነው በጌታ በኢየሱስ ክርስቶስ ስም ምንድነው እየተጠመቁ የኃጢአት ስርየት ይገኛል የሚለው ሐሳብ የመጣው የወንጌል ሰበካውን ተከትሎ ነውና ቅዱሳት ሚስጥራት በእምነት ላይ በወንጌል እምነት በቀዳሚ ወንጌል ሰበካ ላይ ባለ እምነት ላይ ተመስርቶ የሚመጣ ነው። እንደውም እኮ ሉትራን ሲያብራሩ በጥምቀት ኮንፈርሜሽን ኦፍ ፌዝ ነው። መጀመሪያ በወንጌል እወጃው የሚነገር አድኖታዊ እውነት አለ። በዛ ውስጥ እግዚአብሔር መንፈስ ይሰራል። ከዛ በጥምቀት ስናደርግ ያው በወንጌል ሰበካው ቨርባሊ በተሰበከው ወንጌል አማካኝነት የተላለፈው ጸጋ ማኖፍ እምነት ኮንፈርምድ ይሆናል። የጌታ እራትም ጋር ስንመጣ እንደዛውና ማጠናከሪያ ልበለው በአማርኛ እንዴት እንደሆነ አላውቅም። በአማርኛውን ስናመጣው ብቻ ግን ዋናው መሰረታዊ ነገር ስብከቱ ነው። ስብከቱ አሁን ጥምቀት ውስጥም አለ፣ ጌታ እራት ውስጥም አለ። ያው እኛ ሁለቱን ቅዱሳት ሚስጥራት ስለምናነሳ በእርግጥ የሶስተኛም እናነሳለን። እሱ የኮንፌሽን አብሶሉሽን የምንለው ምንድነው ለማለት የፈለኩት ሁለተኛው የምናወራው ይሄ ስለ ጥምቀት የምናወራው ወንጌል ሰበካው ቀዳሚው ሰበካው ከተካሄደ በኋላ ነው። እሱ በሌለበት ስለ ጥምቀት ልናወራ አንችልም ነው። ስለ ጥምቀት የምታወራው ስላመነ ሰው ነው። ወደ በወንጌል ስለ ጥምቀት የምታወራው ነገር ትርጉም የሌለው ነው የሚሆነው። ይሄንን ነው የማነሳው። እዚህ ጋር ጥያቄ ጆሲ እንዲመልስልኝ የምፈልገው ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 8 ኢትዮጵያ ማነው ቆርኔሌዎስም ጋር ሄዳይተ ከሆነ ጴጥሮስን ጌታ በመንፈሱ ቻሌንጅ ካደረገው በኋላ አሕዛብ ወደ ክርስቶስ መንግስት እንደሚካተቱ ከሞገተው በኋላ መጥቶ ወንጌል ከሰበከ በኋላ ነው እሱና ቤተሰቦቹ የተጠመቁት እና ተነግሯቸው ነበር ጥምቀት የሚል ነገር ካለ የጴጥሮስም የሰበከው ስብከት ግልጽ ነው። ፊልጶስም የሰበከው ግልጽ ነው፣ ተጽፏል። ጴጥሮስም ሐዋርያት ሥራ ምዕራፍ 2 ላይ የሰበከው ስብከት ግልጽ ነው፣ በሁሉም ቦታ ማለት ነው። እነዚህን ሶስቱ እንኳን መነሻ ብንወስድ ስለ ጥምቀት ተነስቷል ወይ ነው። ስለ ጥምቀት የተነሳ በኋላ ቀጥሎ ነው። መጀመሪያ ከተነሳ ቀጥሎ የኃጢአት ስርየት የሚሆን ጥምቀት ተጠመቁ ለምን ማለት አስፈለገው ጴጥሮስ? እቺን በተለይ ብትመልስልኝ ደስ ይለኛል ጆሲ። ኦልሬዲ ቀድሞ ስለ ጥምቀት ካወራቸው የኃጢአት ስርየት እንደሚሰጥ ጥምቀት ያው በጥምቀት በነገረ ጥምቀት ልበለው ትምህርት የኃጢአት ስርየት እንደሚሰጥ ወደ ክርስቶስ አካል መጨመሪያ እንደሆነ ሞቱና ትንሣኤው ጋር መተባበር እንደሆነ ወዘተረፈ የሚገልጸው ይሄ ቅዱስ ስርዓት ምን ማለት እንደሆነ በመጀመሪያው ወንጌል ሰበካ እነ ጴጥሮስ አስቀድመው ከሰበኩ ቀጥሎ በወንጌል ላመኑ ሰዎች ኃጢአታችሁ ይሰረይ ዘንድ በክርስቶስ ኢየሱስ ተጠመቁ ማለት ለምን አስፈለጋቸው? ሁለት ጊዜ ለምን ይሰብካቸዋል? ኦልሬዲ መጀመሪያ ከተነገራቸው መድገም ለምን አስፈለገ? ሁል ጊዜ ሲመጣ የምናየው ጥምቀት ከወንጌል ሰበካው ቀጥሎ ስለሆነ እሱን ብትመልስልን። በጣም ጥሩ። በመጀመሪያ ያው ከመጀመሪያው በኋላ ነው ስለ ጥምቀት የሰበከው ብለን ካልን የጴጥሮስን ንግግር አንድ ወጥ የመጀመሪያ ሴርሞን መሆኑና ከዛ በኋላ መጨረሻ ላይ አማኞችን መቀበል የሚባለው ነገር ከዛ በኋላ መምጣቱን መካድ ነው የሚሆንብን። እንግዲህ ልጁ ማለት ወልድ እንደምናውቀው ቃሉ፣ ንግግሩ፣ ህይወቱ፣ ፈቃዱ፣ ክዋኔው እሱ ራሱ ወንጌል ነው። ወንጌል ስለ ልጁ ነው ይባላል። ወንጌል ልጁ ነው ይባላል። ብዙ ጊዜ አውቀውታል አላወቁትም፣ እሱ ሌላ ጥያቄ ነው። በፕሮቴስታንት ግን ያው የማይሆኑ ነገሮች አሁን ስሰማ ስለነበረ እንደዚህ የሚለው ይሄ በኢየሱስ ክርስቶስ ያለ ህይወት በእኛ ፊት መገለጡ እና ስለሱ መነገራችን ወንጌል የሚሆነው ጌታችን ኢየሱስ ክርስቶስ ራሱ በራሱ መልካም ዜና ስለሆነ ነው። ቃሉ ራሱ አመጣጡ ከምንድን ነው እያልኩኝ ነበር ቅድም። ኤዋንጌሊዮ የሚባል የሂብሩ ቤት ሶራህ ነገስታት ልጅ ሲወልዱ ወይም ደግሞ ጦርነት ድል አድርገው ሲመለሱ የሚታወጅበት ቃል ነው። ጦርነቱን ድል አድርገናል፣ አለበለዚያ ደግሞ ወንድ ልጅ ተወልዷል፣ ይሄ የዚህ ንግስና የዚህ ሀገር ንግስና እየቀጠለ ነው ተብሎ እየተባለ ነው።
ከዚህ አንጻር ይህንን ወደ ጌታችን ወደ ኢየሱስ ክርስቶስ ሕይወት ስንገልጸው መቼም ደግሞ ከወንጌላቱ የመጀመሪያው የማርቆስ ወንጌል አይደለም ወንጌል ብሎ ጠቅሶ የሚጀምረው። ስለዚህ ደግሞ በዚህ አጠቃቀሱ ውስጥ በወቅቱ ከነበረው ፖለቲካ አንጻር በግልጽ የማርቆስ ወንጌል በግልጽ ጌታችን ኢየሱስ ክርስቶስ ራሱ ነው ወንጌል እያለ እንደሆነ መረዳት የምንችልበት ነው፣ ከአጀማመሩ ላይ መጥቀሱ ማለት። ስለዚህ በዘላለም ያለው የቅድስት ሥላሴ ሕይወት በጌታችን በኢየሱስ ክርስቶስ በጊዜ ውስጥ መገለጹ ወንጌል ነው። ልጁ ሕይወት ነው። ልጁ ራሱ ቃሉ፣ ኑሮው፣ ትእዛዙ እያንዳንዱ ወንጌል ነው። ያ ወንጌል ከሆነ ያመነ የተጠመቀ ይድናል ያለው ወንጌል ነው። ያ ወንጌል ከሆነ ከውሃና ከመንፈስ ካልተወለዳችሁ በስተቀር እግዚአብሔር መንግስት አታዩም ያለው ወንጌል ነው። ስለ አዋጅ ብቻ ነው የምናወራው ተብሎ በወንጌል ጉዳይ ላይ እሱን ማንጣት ከጀመርንም ደግሞ ጴጥሮስ እያደረገ ያለው አዋጅ ኬሪግማን የያዘ ከሆነ በዛ አዋጅ ስብከቶች አዋጅ ነው። ጆሲ አሁን የጠየቀኝን ጥያቄ በማስታወሻ ይዤ መዝግቢያቸዋለሁ። ያነሳቸው ፖይንቶች 1 2 3 4 5 6 7 8 መመለስ ያሉብኝ ኬዞች አሉ። አሁን ገና ሁለተኛው ላይ ነኝ። ካቋረጥከኝ አንተ 8 ፖይንት የሚያስፈልገው ነገር እንደጠየቀኝ እኔ ሳልመልስ ሁለተኛው ላይ መቋረጥ ከሆነ ፌር አይደለም። ሳይሰበክ የተጠመቀ አለ በሐዋርያት ሥራ ምዕራፍ 2 ኮንቴክስት ወይም ደግሞ ስለ ጥምቀት ሳይነገራቸው ወይም ስለ ኢየሱስ ሳይነግራቸው ወደ ጥምቀት ወሰዳቸው ያልኩበት ምንም ፖይንት የለም እኔ። ነገር ግን በመጀመሪያው በዛች ፕሮክላሜሽን በራሷ ጴጥሮስ ራሱ ስለ ኃጢአት ስርየት ሲሰብክ ስለ ጥምቀት ሰብኳቸዋል። ስለዚህ የመጀመሪያው the very first ever ፕሮክላሜሽን የጴጥሮስ ሴርሞን ስለ ጥምቀት የያዘች ነች ብዬ ነበር። ስለ ፊልጶስ ስታነሳ ደግሞ ስለ ጥምቀት ሳይሰብከው ከኢሳያስ ተነስቶ የጌታን ጥምቀት ሊረዳ አይችልም። ከኢሳያስ ተነስቶ የጌታን ጥምቀት ተረዳ ብለን ምንል ከሆነ ችግር ነው። ምክንያቱም እያነበበ የነበረው ፊልጶስ ሲያገኘው ትንቢተ ኢሳያስን ነው። ሲጠይቀው እሱን መርዳት አልቻለም። የሚያስረዳኝ ሰው ሳይኖር ይህንን መርዳት እንደማልችል ብጠይቀዋል። ሄዶ ያስረዳዋል። በዛ ሲያስረዳው ስለ ጥምቀት ኤክስፕሊሲት ያልተናገረውም ከሆነ አይደር ዊ አር ኮሚቲንግ ኤግዛክት ኦርድ ፋላሲ ወይም ደግሞ ቃል በቃል ስላልተጠቀሰ ሊኖር አይችልም የሚባል መረጃ ያልንወስድ ነው። ነገር ግን እንዳልጠመቅ ማን ይከለክለኛል ብሎ ካለ ይሄ ሰውዬ በግልጽ ስለ ጌታ ጥምቀት ፊልጶስ እንደነገረው ቃል በቃል ባይጻፍም ተምሯል፣ ተነግሮታል ብሎ ማለት ነው። ስለ አይሁድና ስለ አህዛብ የባፕቲዝም ነገር እንዳያነሳ እንግዲህ ግሪካዊም አይደለም፣ አይሁዳዊም አይደለም፣ ሮማዊም አይደለም፣ ኢትዮጵያዊ ነው ሰውየው በግልጽ እንደምናውቀው ማለት ነው። ከዛ ውጭ ደግሞ ሳይሰበክለት መጠመቅ የለም አይነት ፖይንት የምትመስል ነገር አንስተሃል። እንግዲህ ቀድሞ ስለ ጌታ ተሰብኮ ከሆነ ጥምቀት የሚቀጥለው ነሰሰርሊ ደግሞ በዚህ አካሄድ የምንሄድ ከሆነ ዊ ቦዝ ሃቭ ኢንፋክት ባፕቲዝም አም ሶሪ እሱ ወገባችንን የሚይዘን ይመስለኛል። ምክንያቱም ሁለታችንም ቢሆን አንድ ሰው ከበሽታው ለመዳን ስለሚወጣው መድኃኒት በዝርዝር እንደ ዶክተር ወይም እንደ ኬሚካል እንደ ኬሚስት ማወቅ የለበትም ብለን እናምናለን ስለ ህፃናት ጥምቀት ስናነሳ። ስለዚህ ይህ የህፃናት ጥምቀት ስለ ወንጌል ሳይሰበክላቸው እንዳውም ከሚስጥሩ የሚጀመር ከሆነና ያ ድርጊት በራሱ ወንጌል በመሆኑ የተነሳ በእነሱ ውስጥ እምነትን ምንድነው እኛ ኢንፊውዝድ ያደርግላቸዋል ብለን እንላለን። እናንተ ደግሞ ያሰጣቸዋል ይፈጥርላቸዋል ብላችሁ ትላላችሁ። እንደዛ ብለን የምንል ከሆነ ይሄን የምናስቀምጠው መስፈርት ራሱ ችግር በራሳችን ላይ ሊያመጣ ነው። የጴጥሮስን ሴርሞን አንከፋፍለውም፣ የጃንደረባው ላይም ኤግዛክት ወርድ ፋላሲ ካልሰራን በስተቀር የማያስኬድ ነገር ነው የሚመጣብን። ቢኮዝ ዊ ኦል ሆልድ ኢንፋክት ባፕቲዝም እንግዲህ ድርጊቱ በራሱ ወንጌል ነው ብለን ካልን ፕሮክሌም ይደረግበታል በትክክል ኬሪግማ ኢንደ ሊተርጂ ኮንቲኒስሊ የሚቀጥል ከሆነ እንደገና ደግሞ ውጭ የሚሰበከው ስብከት ወደዚህ የሚያመራና እሱ ራሱ ጥምቀትን የያዘ ከሆነ ልንለያያቸው አንችልም። ምናልባት አዘ ሜቶዶሎጂ አንድ ሰው የመጀመሪያው ፈርስት ኤቨር ሴርሞኑ ጥምቀትን ሊከት ይችላል፣ ላይከት ይችላል። ኬርስ አባውት እሱ የሜቶዶሎጂ የፔዳጎጂ ጉዳይ ነው። እኔም ብትጠይቀኝ በምንም ተአምር ኢን ዘ ቬሪ ፈርስት ራውንድ ጥምቀትን ሳልከት አላወራም። ዲስ ኢዝ ማይ ፐርሰናል ቾይስ፣ ልክ ጴጥሮስ በመጀመሪያ ስብከቱ ላይ እንዳደረገው። ስለዚህ ይሄ ነው የኔ ፖይንት። ጆሲ አሁን ምንድን ነው መሰለህ አሁን የምትመልስልን መልስ
በደንብ አድምጫለሁና የምትመልስልን መልስ ግላዊ ወይም በፈረንጅኛው ሳብጀክቲቭ ብለን የምንጠራው ነው አይደል? ለምሳሌ ሜቶዶሎጂካሊ እኔ በመጀመሪያው ወንጌል አዋጅ ስለ ጥምቀት አወራለሁ። ጥምቀት የጌታ ወንጌል ስብከት አካል ነው ብዬ ስለማምን፣ ሌሎች ሰዎች ግን ይሄን ሊያደርጉ ይችላሉ፣ እኔ አደርጋለሁ የሚል ነው። እንደዚህ አይነት ውይይትማ ከገጠምን ምን ማለት ምንድን ነው ጥቅሙ? እዚህ መሰባሰባችን እያወራን ያለ ነው እንደ ቤተ እምነት እንጂ እንደ ግለሰብ አቋም አይደለም። አንተ እየመለስክ ያለው እንደ ግለሰብ ነው። የፔዳጎጂ ጉዳይ እንደው አንድራጎጂ ነው የምንለው ቴክኒካሊ የአንድራጎጂ ጉዳይ አይደለም። የሜቶዶሎጂ ጉዳይ የሆነ ሰው የሚመርጠውና የሆነ ሰው የሚተወው የቲቺንግ ለርኒንግ ሜቶዶሎጂ ጉዳይ አይደለም። አጠቃላይ የቤተ ክርስቲያን አስተምሮ ብለን የምንይዘው ስለሆነ መሰለኝ ውይይት እዚህ የገጠም ነው። ውይይትም ክርክርም ትንሽ ጠንከር እያለ ሲሄድ ማለት ነው። ስለዚህ እኔ የግድ ወንጌል ስሰብክ የወንጌል ሰበካ ውስጥ ጥምቀትም መካተት ግዴታ አለበት ብዬ አምናለሁ እና ሰብካለሁ ከሆነ I think this is too subjective ግላዊ ነው። ያንተን አቋም ነው እየነገርከን ያለ። አሁን እኛ እንደ ቤተ ክርስቲያን አቋም ነው የምናወራው። እነዚህ ቅዱሳት ሚስጥራት በወንጌል እወጃ ውስጥ ተቀምጠዋል ወይ ነው። ይሄን ስንጠይቅ ግን የወንጌል ሰበካው የቅዱሳት ሚስጥራት ይዘት የለውም ማለት ግን አይደለም። እዚህ ጋር ያልተረዳዳ ነው፣ እዚህ ጋር ያልተገነዛዘብ ነው፣ እዚህ ጋር ነው። የወንጌል ሰበካው ይዘትን ስንመለከት ምንድነው ሚስጥረ ስጋዌንም ሚስጥረ ስላሴን የምንላቸውን ነገሮች የሚያመላክትባቸው ተዘዋዋሪ የሆኑ ገለጣዎች አሉት። ያ ማለት ግን ትምህርተ ስላሴ በግልጽ ጥምቀት በግልጽ ቁርባን ምንድነው ቅዱሳን ምንድነው የጌታ እራት በግልጽ ተቀምጧል ማለት ግን አይደለም። ማለት አርቲኩሌቲቭ በሆነ መንገድ አሁን የምጠይቅህ የግልህን ሳይሆን እንደ ቤተ ክርስቲያን ነው። እኔ እንደዚያ አላደርግም እንዲህ ነው የማደርገው ከሆነ ውይይቱ ከቤተ እምነት ይዘድና ግላዊ ይሆናል የሚል ስጋት ስላለኝ ነው። በተደጋጋሚ እያነሳው ያለው ጥያቄና አሁን እስካሁን ድረስም ያልተመለሰልኝ በአዲስ ኪዳን የወንጌል ሰበካ በተለይ በሐዋርያት ሥራ መጽሐፍ ሐዋርያቱ ወንጌልን ሲሰብኩ የጌታ እራትን፣ ጥምቀትን፣ ሌሎች ቅዱሳት ሚስጥራትን አካተው የሰበኩበት ንባብ ማሳየት ያስፈልጋል። ኢትዮጵያዊ ጃንደረባን አንስቶ ኢትዮጵያዊ ጃንደረባ እኮ እንዳልጠመቅ ምን የሚከለክለኛል ብሎ ስለጠየቀ ጥያቄው ወንጌል የፊልጶስ የወንጌል ሰበካ ጥምቀት ነበረው የሚል ከሆነ ዊክንድ አክሽን ነው። መነሻውና መዳረሻው በደንብ ተገናዝቦ የሚደጋገፍ አይደለም ብዬ ነው ማምነው። ምክንያቱም ለዚህ ምክንያቴ በደንብ ሰማኝ። የጴጥሮስ ስብከት የፊልጶስ ስብከት በክፍሉ ላይ ሐዋርያት ሥራ ምዕራፍ 8 ቁጭ ብሏል በግልጽ ጥምቀት የሚባል ነገር አናገኝም። ስለዚህ ጥያቄው ስለ ጥምቀት እንደተሰበከ ያስረዳል የሚለው ሙግት ገደል ገባ ማለት ነው፣ አያስኬድም። በፊልጶስ ስብከት ውስጥ ስለ ጥምቀት ያወራው ነገር ካለ ግን ክፍሉን ገልጠን ስናነብ ስለ ጥምቀት ጥያቄ ያነሳ የሚለው ሙግት ያስኬዳል ማለት ይደጋገፋል መነሻውና መድረሻው። ክፍለ ንባቡ ላይ ግን ፊልጶስ በፍጹም ስለ ጥምቀት እንዳነሳ የሚናገር አንድም ቃል ስንኝ አረፍተ ነገር አናገኝም ነው። የኦርደር ጉዳይ ነው እያወራን ያለ ነው እኛ እንጂ በመጀመሪያው የወንጌል ስብከት ውስጥ ጥምቀት አሁን ቀጥሎ ጴጥሮስ ያመኑ ሰዎችን ተጠመቁና ኃጢአት ስርየት ታገኛላችሁ ሁለተኛ ብሎ መናገሩን አልካድንም። በመጀመሪያው ስብከት ነው እየተባለ ያለው። ቴንክ ዩ። እዚህ ጋር ላነሳቸው ሀሳቦችን ማስቀምጠው ደግሞ ምንድነው ግላዊ መልስ የመለስኩበት ምክንያት ግላዊ ጥያቄዎችንም ከስር በኮሜንት ስለጠየቀኝ ከኮሜንት ጀምረ እንዲሁም በላይ አንተ ራስህ የሚል ጥያቄም ስለነበረው ነው ከቅድም ጀምሮ። እንዲሁም ደግሞ ግላዊ መልስን እመልሳለሁ ብሎ ማለት ሜቶዶሎጂ ዋይድ ቫራይቲ ስላለው ያንን ለማድረግ መብት አለኝ ማለት በአጭሩ በአማርኛ ምን ማለት ነው? ቤተክርስቲያኔ ስለምትፈቅድልኝ የሚደረግና የምታምንበት ነገር ስለሆነ አደርገዋለሁ ማለት ነው። ስለዚህ በተለይም እንደ ካቶሊካውያን የምንታወቀው የቤተክርስቲያናችን በቀቀን እንደሆነን አይደለም። ከቤተክርስቲያን የወጣ ምንም ነገር አልተናገርኩም። በኩራት የምናገረው ነገር እዚህ ጋር ያወራሁት
የግል አስተያየት ነገር ሳይሆን የቤተ ክርስቲያን ትምህርት ነው። ደግሞ በኩራት የምናገረው ትክክለኛው አፈታትም እንደዚህ ነው ብዬ የማምነው። ልቀጥልና እንደ ቤተ እምነት የሚቻል ነው። የቤተ ክርስቲያንም አስተምሮ ነው። ቤተ ክርስቲያን እንደውም ለምሳሌ በሕገ ቀኖና 840 ላይ ሚስጥራት የቤተ ክርስቲያን ሕይወት ማዕከል እንደሆነ ስፔሲፊካሊ ደግሞ ቅዱስ ቁርባን እንደሆነ ሌሎቹ የሚሽን ስራዎች ሁሉ ሰዎችን ሁሉ ወደዛ ሕይወት ለማምጣት የሚደረጉ እንደሆኑ የሚሽን ስራዎቹ ራሳቸው ይህን እንደሚይዙ ታምናለች። ስለዚህ ሳወራ የግል ሀሳቤን ብቻ ሳይሆን እያወራ ያሉት የቤተ ክርስቲያንን ትምህርት ነው ማለት ነው። አንለስ you are trying to making it personal እንደውም በተቃራኒ ማለት ነው። ከዛኛው ደግሞ እንደገና በወንጌል ወጃ ውስጥ ተቀምጠዋል። እንደምናውቀው አራቱ መጽሐፍት በአዲስ ኪዳን ውስጥ ወንጌል የተባሉት ለምንድን ነው? የጌታችን ኢየሱስ ክርስቶስ ሙሉ ህይወትን የሚገልጹ ስለሆኑ ሙሉ ህይወት ስል በስጋዊ በመዋዕለ ስጋ ያለውን ታሪክ የያዙ እንደሆነ በተወሰነ በተገደበ መልኩ። ስለዚህ ወንጌል መባላቸውና እነሱን ታሪኮቹን ይዘው መገኘታቸው እነዛ ታሪኮች በጌታ በኢየሱስ ክርስቶስ ምድራዊ ህይወት ውስጥ ያሉና ወንጌል የሚያደርጋቸው እንደሆነ መረዳት እንችላለን ማለት ነው። በስ ሲምፕሊ ሎጂካል የሆነ ኮንክሉዥን ስንሰራ ማለት ነው። ከዛ ውጪ ስለ ጥምቀትና ስለ ቅዱስ ቁርባን ስለ ሚስጥራት ተዘዋዋሪ የሚባል ነገር የለም። በቀጥታ ግልጽ የሆነ ነገር ነው። መቼም እናንተ እንደ ፕሮቴስታንት እንደ ቬሪ ፈርስት ፕሮቴስታንት ሶላ ስክሪፕቸራን እንደሚያምን ዶግማዎቻችሁን የምትወስዱት በመጽሐፍ ቅዱስ ውስጥ ሲገኙ እንደሆነ እናምናለን። መጽሐፍ ቅዱስ ውስጥ በተዘዋዋሪ ባለ ነገር ላይ ዶግማችንን መስርተናል። ስፔሲፊክሊ በቅዱስ ቁርባንና በጥምቀት ላይ እንደማትለኝ ተስፋ አድርጋለሁ። የቅዱስ ቁርባን ትምህርት የሥላሴ ትምህርት መጽሐፍ ቅዱስ ላይ ኢምፕሊሲትሊ አይደለም ያሉት፣ ኤክስፕሊሲትሊ ነው ያለው፣ በተዘዋዋሪ አይደለም። ስለዚህ ምናልባት ቴዎሎጂካል ኢንሪችመንት ማለት የነገረ መለኮታዊ ቃላት መዳበር፣ መበልጸግ፣ ሄረሲዎችን ሪፊዩት ማድረግ በታሪክ የመጣ ዲቨሎፕመንት ሊሆን ይችላል። ኤክስፕሊሲትሊ ግን ዶግማው በዛ ውስጥ ያለ ነው ማለት ነው። ከዛ እንደገና ሐዋርያት ሥራ ላይ ጴጥሮስ ሲናገር እንግዲህ በሐዋርያቱ ሕይወት ውስጥ ያልሆነ ነገር ሆኖ ከሆነ እኔ አላቅም። የመጀመሪያው ፈርስት ኤቨር ፕሮክላሜሽን ግን ሐዋርያ ጴጥሮስ ራሱ ወንጌል እየሰበከ ነው። በክርስቶስ መሞትና ትንሣኤ እንዲያምኑ እየነገራቸው ነው። ስለ ኃጢአት ስርየት እንዲጠመቁ እየነገራቸው ነው። ስለ ኃጢአታቸው ክርስቶስ ሞተ፣ እንዲሁም ደግሞ ይህንን የክርስቶስ ስለ ኃጢአታቸው ስርየት መሞቱን በጥምቀት እንዲያገኙ እየነገራቸው ነው። ከዛ ደግሞ የፊልጶስ ዋና ሰበካ ጥምቀት ነው። እዛ ውስጥ ዋና ንግግሩን ጥምቀት አድርጓል ብሎ ያለ ሰው ስለሌለ ወደዛ በሚያመራ መልኩ የተነሱትን ሀሳቦች ማምራት አስፈላጊ ነው ብዬ አላምንም። ነገር ግን በዛ ንግግር ውስጥ ጥምቀት ሳይነገረው እና ስለ ጥምቀት ሳይማር የኢሳያስን መጽሐፍ ሲያነብ ተነስቶ ፊልጶስ በፈታለት ብቻ እዛ ላይ ኤክስፕሊሲት እንደተጻፈው ከሆነ ከኢሳያስ ተነስቶ እንዳልጠመቅ ማን ይከለክለኛል ብሎ ካለ እየተባለ ያለው ምንድን ነው? ባልተነገረው ነገር የሆነን ነገር ተረድቷል እያለ ነው። እንግዲህ የኔ ሳይሆን ፈላሲው እዚህ ጋር በሌለ ነገር የሆነ ኮንክሉዥን አመጣ የሚባለው ነገር ፈላሲ እንደሆነ ግልጽ ነው። አንለስ ዩ አር ዩዚንግ ኤግዛክት ወርድ ፈላሲ አዝ አን ኢንስትሩመንት ዩር አርጊመንት የማያስኬድ ማለት ነው። ከዛ ኦርደር አለው ምናምን የሚለው አዎ ምንድነው ሚስታጎጂካል የሆነ ካቴኬሲስ ሲሰራ አንድ ሰው በዛ ፔዳጎጂ ወይም ሜቶዶሎጂ ውስጥ ኦርደር ላይ ያስቀምጥ ይችላል። ኦርደሩ ግን ነሰሰርሊ በመጀመሪያ ሴርሞን ሊመጣ አይችልም፣ ወይም ሚስጥራት ፕሮክሌም ሊደረጉ አይችልም የሚባል ኮንክሉዥን ሊሰጠን አይችልም። በእናንተ ውስጥ ኦርደሩ በዚህን አይነት መልኩ ለምን ያስፈልጋል ከተባለ ዊ ኦል ኖው ኢት ባፕቲዝምን አዝ አብሶሉት ኔሴሲቲ አንደር ኖርማል ሰርከምስታንስ ስለማታዩት አንደኛ፣ እንደገና ደግሞ በኦርዶ ሳሊቲስ ከጥምቀት በፊትም በሎጂካል ፕራዮሪቲ ያ ሰውዬ ሊወለድ የሚችልበት ሴንስ ስላለ ሁለተኛ፣ ከዛ አንጻር እናንተ ይሄ አይነት ኦርደርና ዲስቲንክሽን ያስፈልጋቸዋል። ለእኛ ግን ዊ ዶንት ሆልድ ዲስ ትራዲሽንስ ዊች ካም ዊዝ ሉተር እና ዊ ዶንት ኒድ ሰች ኦርደር ኤንድ ዲስቲንክሽንስ። ስለዚህ ከዚህ አንጻር ነው እያልኩ ያለሁት እያልን የነበረው ማለት ነው። ለመጨረሻ ሀሳብ የግድ በመቼም ሀሳብ ለመለዋወጥ ለሚያደምጡን ሰዎች ልዩነታችንን ለማሳየት እንጂ ለመተማመን ስላልሆነ የምናወራው እስከ መጨረሻው እንድንተማመን እየጠበቅን መሟገት ያለብን አይመስለኝም። መጨረሻ ላይ ምናልባት ሀሳብ ሰጥቼ ለመሰናበት የምፈልገው ነገር አንድ በተደጋጋሚ ስታነሳው ነበርና ያልመለስኩልህ
በተደጋጋሚ የተነሱ የነበሩት ወሳኝ መሰረታዊ ጥያቄዎች ላይ ትኩረት ለማድረግ በመፈለግ ነው። ለምሳሌ 4 ወንጌላት ወንጌላቸው ብለሃል። እውነት ነው ወንጌላቸው፣ ግን ወንጌላት ሲባሉ እኮ የሊትሬቸር ጀነራ ነው። ሄርሜኔቲክስ ላይ ስናወራ የሊትሬቸር ጀነራ ናቸው። ወንጌል የሚባል ራሱን የቻለ ስነ ጽሁፍ ዘውግ አለ አይደል? እንደዛ ማለት ነው። ያ ማለት ግን እዛ ጋር የተጻፈው ወንጌል አይደለም ማለት አይደለም። ወንጌላት ብለን ስንጠራ ግን ልክ የሐዋርያት ሥራ የትረካይ መጽሐፍ እንደምንለው የራእይ መጽሐፍን አቡ ቀለም ሲሳይ እንደምንለው አይነት ማለት ነው። ስፔሲፊክ ሆነ እናወራ ከተባለ ማለት ነው። ሶ በወንጌላት ውስጥ ወንጌል በሚባለው የስነ ጽሁፍ ዘውግ ውስጥ የተቀመጡ የክርስቶስ ኢየሱስ ሕይወትና አገልግሎት ታሪኮች ላይ ቆመን ስለ ጥምቀት ስለተወራ ብለን ጥምቀት ማለት የወንጌል እወጃ አካል ነው ብሎ አርጊመንት መስራት አንደኛ የስነ ጽሁፍ ዘውጉንና የወንጌል ሰበካውን ይዘት ማምታታት ነው የሚሆነው እና እንደሱ አይነት ሙግት እኔ ብዙ የሚያስኬድ ነው ሙግት ነው ብዬ አላስብም። ወይስ የግድ ሁሉም ላይ እንስማማለን ማለት ስላልሆነ ስለማንስማማ እችን ለማለት ነው። ጸሎት አመሰግናለሁ። በዚህ አጋጣሚ ጸሎት በጣም የሰከነ ከኦርቶዶክስ ወንድሞቻችን የሰከነ አወያይ ነው። በጣም አፕሪሺየት ማድረግ ፈልጋለሁ። በተደጋጋሚ ስታወያይም ስለሰማው ባላንስድ የሆነ አወያይ ሆነ ነው ያገኘውና ስለሰጠኝ እድል አመሰግናለሁ። ከጆሲ ጋር ስላወራው ቴንኪው አመሰግናለሁ። እዚህ ጋር እንለያለን። አንድ ደቂቃ ብትቆይ። ይቅርታ ጆሲ ኢዮስያስ አንድ ጊዜ መቆየት ከቻልክ 1 ደቂቃ 2 ደቂቃ አንድ ሀሳብ መስማት ፈልጌ ነው። ይቻላል? ትችላለህ? አንድ ጊዜ 3 ፖይንት ነው ያለችኝ። እኔ መሄድ ስለምፈልግ እንዲቆይ ፈልጌ ነው። መቆየት ትችላለህ ያልኩት ነው። እኔም ጥያቄ ስላለኝ 2 ደቂቃ ብዬ ነው። ሌላ ጊዜም ስላለን እንወያያለን። ወዳጅ እንግዲያስ 1 ደቂቃ ስጠኝ ከቻልክ ጆሲ። አይ ነው ፖይንቶች ከመጣንበት ውይይት ጋር ስለሚያያዙ ማለት ነው። ያው ለመተማመን አልሞገትንም። ያው ሁሉም የሚያምንበትን ፖይንት አሰርት ለማድረግ ነው እንጂ እሱ ላይ እኔም እስማማለሁ። አይ ዶንት ኤክስፔክት ኤኒዋን ዛሬ እዚህ ላይ ተማምነን እንድንወጣ በዚህ ጉዳይ እናንተ እንዲጠብቅ ማለት ነው። ኢቨን ዶ ኢት ካን ሃፕን በታሪክ ውስጥ እንደዚህ አይነት ነገር ሀፕን ሊያደርግ ቢችልም ያው ከነሳው አንጻር ግን ሊትሬቸር ጀነር ምናምን ብቻ አድርገን ዋተርዳውን የምናደርገው የምንችለው ነገር አይደለም። ምክንያቱም ወንጌል ነው ብለን ስንል ኢንስፓየርድ ወርድ ኦፍ ጎድ ነው። በተለይ ደግሞ ፎር ሳማን ሁ ካምስ ፍሮም ደ ሉተራን ሳይድ the only infallible authority እንደመሆኑ መጽሐፍ ቅዱስ it is not just a genre, it's not just የተጻፈ ብቻ ግን infallible word of God the sole rule of faith ብላችሁ ከምትይዟቸው መጽሐፍት መካከል የጌታችን የኢየሱስ ክርስቶስን የያዙ ስለሆኑ it's just a genre ብለን ዋተር ዳውን የምናደርገው አይደለም የተነሱትን ሐሳቦች ለማለት ፈልጌ ነው። ምክንያቱም we know that you hold sola scripture ከዛ አንድ ነገር በጽሁፍም በንግግርም አዋጅ ነው ተብሎ ሊቀመጥ ይችላል። ለምሳሌ አንድ የሆነ ሀገር ላይ እንድታወጅ የሚፈልገውን ነገር በደብዳቤ ልኮት ስላነበቡት ኢንክሉዲንግ የጳውሎስን ጽሁፎች በጽሁፍ የተላኩት ወደዛ they were not proclamations ማለት አንችልም ስለተጻፉ ኦራይደር የጴጥሮስ ንግግር እየተናገረ የነበረው ጊዜ ላይ አዋጅ ነው፣ ግን ተጽፎ ወደኛ ሲመጣ ለኛም የሚሆን አዋጅ የማያደርገው ነገር የለም ማለት ነው። ስለዚህ ዶግማቲክሊ የምናምነውን ነገር ከዛ የምንቀዳ ከሆነ ሹርሊ ዲክሪ ሊሆን ይችላል የተጻፈ ነገር ሪፊውቴሽን ጀምር ትላለህ ጆሲ? እሺ ጆሲ፣ ሌሎች ልትራኖች ካላችሁ ብርሃን ጥያቄ ስላለው መቀበል የሚችል ካለ ግቡ። እሺ ዲያቆን እናመሰግናለን። ጥሩ ውይይት ነበረ።